ኢሳ ነገር እኮ እኔ በጣም የሚያሳዝነኝ በእናታችሁ ቤቴ እንዲሁ ቁጭ ያለ በቃ ገጸ ባህሪው እንዲሁ ቁጭ ያለ ሰው አያሳዝናችሁም? ማን ነው? ምንድን ነው? የት ነው? በቃ ምንም እንትን የሌለው ምንም ማለት ነው። ለምንድን ነው ሊገደል የተፈለገው? ለምንድን ነው አይሁዶች እሱን የጣሉት? ምንም ማስረጃ የላቸውም። አንድ ማስረጃ ማለት ነው። በቃ ቁርአኑ እኔ በጣም ነው የሚገርመኝ። አንድ ነገርን ይዞ ቢያንስ ግልጽ በሆነ ነገር እንኳን ሲቃወም አትመለከቱትም። ግልጽ በሆነ ነገር ሲቃወም አትመለከቱትም። ኢሳና ኢየሱስ አንድ ነው ትሉ የለ? እስቲ ኢሳና ኢየሱስ አንድ ከሆኑ መጽሐፍ ቅዱስ ላይ ያለው ኢየሱስ ሐዋርያት የመሰከሩለት፣ ነቢያትም በትንቢት የመሰከሩለት እርሱ አምላክ ነኝ ብሎ የተናገረውን እንዴት አምላክ ነኝ ትላለህ ብለው ነው የተቃወሙት። እንደ ቁርአኑ ከሆነ በምንድን ነው የተቃወሙት? ሙስሊም ወገኖቻችን በምር የተቃወሙት በምንድን ነው የተቃወሙት? በዚህ ብላችሁ እስቲ ያስረዱ። ምንም ልታስረዱ አትችሉም። በቃ ምንም ገጸ ባህሪ የተነገረ ለገጸ ባህሪ እንጂ እሱ እንደሌለ የምታዩት በዚህ ነው። እሱ ኢሳ የሚባል አካል እንደሌለ የምታዩት በዚህ ወገኖቻችን። አላህ ወአለም የሰለቸን ነገር ይሄ ነው። በገጸ ባህሪ ብቻ ያስቀመጣችሁትን ኢሳን ግለጡት። መሐመድ ለፍላጎቱ ሲል ለመሐመድ የተገለጠው ያ የብርሃን መልአክ ያ ሰይጣን ለፍላጎቱ ሲል ያስቀመጠው ካራክተር ነው። ምንድነው? ኑ ትክክለኛውን ነገር ግለጡ። እኛ ዋሽተናል፣ በውሸት ላይ ያለ ነው፣ በመወዛገብ ላይ ያለ ነው። አሳዩን። አንዳንድ ሰዎች እንትን ዝም ብላችሁ የኮመንት አርበኛ ከምትሆኑ ገባ ብላችሁ ማውራት ነው። ዝም ብሎ ሌላ ነገር ማውራት አያስፈልግም። ጤና ይስጥልኝ እናታችን፣ እንኳን ሰላም መጡ። እውነት አለሽ? በኮመንት መልሳች አለች እህታችን። የታለ አንድ ሙስሊም? የታለ አንድ ሙስሊም? አይታችኋል? ባዶነት ነው የሚሰማችሁ። ልክ ታሪካችሁ ባዶ እንደሆነ የምታውቁት በዚህ ነው። ገጸ ባህሪው የተቀመጠው ባዶ ነገር እንዳለው የምታውቁት ለዚህ ነው። ምንም ነገር የላችሁም። ምንም ውሸት ብቻ ነው የተቀመጠው ቁርአን ላይ። አንድ እውነት የለም። እውነትን የያዘ ሰው ፊት ለፊት ከፍቶ ይኸው ብሎ እና ጠይቅ ይላል እና ይኸው ሐሰት ነህ ካልከኝ ና አውራኝ ይላል። እኛ እያደረግን እንዳለ ነው። ሙስሊም ግን ውሸት እንደተሸከመ እያወቀ አክሴፕት አድርጎት ይኖራል፣ ህሊናውን ሸጦ። በጣም ያሳዝናል። በጣም በጣም ሰው ይህን ያህል እንዴት ይሸወዳል? በዚህ ከተሸወድኩኝ፣ በዚህ ከተዋሸሁኝ እኔ ምን ተስፋ አለ? ሌላውን ነገር እንዴት ላምን እችላለሁ? ይህን የሰይጣን መልእክት የሰይጣንን ሀሳብ ተቀብዬ ተቀምጬ ምን እሰራለሁ ብለህ አስብ። እያንዳንዱ ሙስሊም በጣም ያሳዝናል። ይሄ ብላችሁ እሺ፣ ወንድማችን ሰላም ነው? ኢታቺ ገብታል። ኢታቺ ሰላም ነው ወንድማችን? እሺ፣ በጣም ያሳዝናል ወንድማችን። አረፍ እሺ፣ እንደነገርኳችሁ ይህን የውሸት መልእክት ተቀብላችሁ በቃ ላይክ በምን እንትን ትሉታላችሁ? ተዋረዳችሁ። በቃ አለቀ እኮ። ውሸት እኮ ነው። ቁርአን የተሸከመው ውሸት መሆኑን ይሄውና በሂስቶሪካል ፕሩቭ አሳየናችሁ ትላንት።
እስቲ እናንተ ምን አይነት ታሪካዊ ማስረጃ አላችሁ? አለም የላችሁም ምንም ነገር። መጽሐፍ ቅዱሱ ቃል በቃል እያንዳንዷን ነገር አብረውት የተመላለሱት ሐዋርያቶች የጻፉትን የነሱ ደቀ መዛሙርት የጻፉትን ሁሉ ነገር እየገለጠን አሳየን ትላንት። በጣም ያሳዝናል። አም ሶሪ ቱ ሴይ ቁርአን የተሸከመው ውሸት ነው። ከውሸት ዓለም ደግሞ ውጣ። እያንዳንድ ምንም አትሰራም። አንድ ውሸት ካገኘህበት ሌላው ውሸት አለመሆኑ በምን ታውቃለህ? ዋነኛው መሰረቱ ክርስቶስ ተሰቅሏል ካለ ከሆነ በቃ አለቀ። ቁርአን አፈርደቼ ይበልቷል፣ እስልምና አፈርደቼ ይበልቷል። እዛው ጋር ና ክርስቶስ አልተሰቀለም ብለህ በማስረጃ ፕሩፍ አድርገኝ፣ በእውቀት ይኸው ብላ አሳየኝ። ካልሆነ ግን እስልምና አፈርደቼ ይበልቷል። ምክንያቱም ውሸት አፈርደቼ መብላት ብቻ አይደለም ኮስቴ፣ በነገራችን ላይ ማለት ነው የሙስሊም ስኮላሮች ወይ ደግሞ የሙስሊም ፕሮቴስታንት ሰሪዎች ምን ያህል እንደከሰሩና ምን ያህል ግራ እንደገባቸው የምታውቀው ማለት ነው። which ክርስቶስ አልተገደለም አልተሰቀለም ማለት በዚህ ዘመን የሚል አንድ እንደው የታሪክ ምሁር ማግኘት ከባድ ነው። በባትሪ ፈልግ አታገኝም። because every evidence እንደተሰቀለ በደንብ ስለሚያረጋግጡ ማለት ነው። ግራ ሲገባቸው ምን ይላሉ? ራሱ ቁርአን የሚጣረስ ሐሳብ ያመጣሉ። ምን ብለው ያመጡልሃል? ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ማለት ብለው መሰቀሉን ያምናሉ። መጽሐፍ ቅዱስ ውስጥ ገብቶ መቃብሩ ጀለስ ተነሳ ይለዋል። መቀበሩን ያምናሉ። አንድ ጀለስ አስታውሳችሁ? አሁን ዴቫ ሲል አስታወስኩት። ኡስታዝ እንትና ይሄ ያህያ ታውቀዋለህ? ቆስጣ ኡስታዝ ያህያ ቴሌግራም ላይ ኢየሱስ ክርስቶስ አልተሰቀለም በሚል እየተወያየ ቪዲዮ አለ። ባይዘው አስደምጣችኋለሁ ከፈለጋችሁ። እየተወያየ ኢየሱስ አልተሰቀለም የሚለውን ሊቃወም ነው እንግዲህ ወገናችን። ኢየሱስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ለማስተበቃኒ አምላኬ አምላኬ ስለምን ተውከኝ አለ። አሁን በዚህ ጥቅስ መሰረት ኢየሱስ እንዳልተሰቀለ እንረዳለን። ለምን ተውከኝ እያለ ስለሆነ ማለት ነው። የት ሆኖ ነው ብሎናል ወገናችን ሲያነበው? በመስቀል ላይ ሆኖ እና በስመ አብ ሙድ መያዣ አድርገነው ነበር አንድ ሰሞን ቴሌግራም ላይ በጌታ ስም በጣም ነበር ያሳቀን። ነገራችን ላይ የሚጠቀሙት አርጊመንቶች እንዳለ ስቅለት ላይ የሚያነሱ ጥያቄዎች ሰሞኑን እንዳለ እያነበብኩ ነበር። እንዳለ ከእስልምና ጋር ሄደው የሚላተሙ ናቸው። አሁን ማማ እንዳለችው ማለት ነው ኢየሱስ አልሞተም ብለው ማለት ነው መቃብሩ ድንጋዩ ማን የከፈተው ይለዋል። ኦኬ ይመጡና ላይክ መሞቱን የሚያምን ኤቪደንስ ነው የሚያመጡት። ወይ በቃ ርቀው ከሄዱ አባት ሆይ ብለዋል ይለዋል። እንዴ አላህ አባት አይደለም፣ አባት ሆይ ያለው ኢየሱስ ነው። አዎ ስለዚህ ኢየሱስ አባቴ ብለዋል። እኛ እግዚአብሔር ልጅ ስላልን ታዲያ ለምን አላህ ይረግመናል? እነዚህን ሁሉ ኤቪደንሶች እዚህ ነገር ውስጥ የገቡት ለምንድን ነው? መሐመድ የሰጣቸውን የቤት ስራ አልገደሉትም አልሰቀሉትም የሚል ኤቪደንስ አልባ የቤት ስራ መስራት ስላቃታቸው ነው። ማማ ያለችው ሰውዬ የጻፈው መጽሐፍ አለ። እሱን እያነበብኩት ነበር። በጣም በሚያስቅ ሁኔታ ሰውየው የአህመድያዎችን እንትን ነው። አውስትራሊያዊ የሚኖር አንድ ግለሰብ አለ። እሱ የጻፈውን ኮፒ ፔስት አድርጎ ኢቭን ራሱ ክሬዲት አልሰጠውም። ክሬዲት እንኳን አልሰጠውም። ምንጭ ከዚያ መጣው አላለም። ያንን ተርጉሞ የራሱ ሐሳብ እንደሆነ አድርጎ ነው ያቀረበው ኡስታዙ። ያ ማለት አህመድያዎች ደግሞ ምን አይነት አርጊመንት ነው እነሱ ያመጡት? እነሱ የሚያምኑት ምንድነው? ኢየሱስ አልሞተም፣ ተሰቅሏል፣ ተገልፈዋል እንደዚህ ይላል፣ ግን ህይወቱ ነፍሱ አልወጣችም የሚል አርጊመንት ነው የሚከራከሩት። ኦኬ እና የኛ አህመድያና እሱ እኮ አይገናኙም። ተሰቅሏል ብሎ ማመን እኮ በጣም ካፊር ነው የሚላቸው እኮ። የእነሱን አርጊመንት ይዞ መጥቶ ነው ገልብጦ መጽሐፍ ጽፎ የሚሸጥላቸው። አንድ ሳሂህ አልቡኻሪን እንኳን የተረጎሙላቸው ይሄን ሁሉ 10,000 መጽሐፍ ሲያሳትሙ አንድ ተፍሲር እንኳን በስርዓት አይተረጎሙላቸው። ኢየሱስ እንደዚህ ነው ኢየሱስ እንደዚህ ነው ሲሉ ቅዠት የሆነ መጽሐፍ ነውና ሰውየው አስቂኝ ነው። እሱንም እዚህ ላይ ያስቀምጡታል። ሌላ ደግሞ ምንድን ነበር ያሳቀኝ? በእንጨት ላይ የተረገመ በእንጨት ላይ የተሰቀለ የተረገመ ይሁን ተብሏል ብሎ ለዛውም ገላትያ 3:13 ጠቅሶ ማለት ነው። እና እንትን ሲያረግም አይቼዋለሁ እና በጣም ነው የሚያስቀው። ብቻ አይናስ እስኪ ካሉ ይግቡ ይወያዩን፣ ደስ ይለኛል። በቃ ጥያቄ ጠይቁ ሲባል አይገቡም ማለት ነው።
እኛ አሁን ስለማመድ ብናነሳ ኖሮ ጥያቄ አለን እያሉ ይመጣሉ። ልብ በሉ 300 ምናምን ሰዎች ሉክ እስልምና እንዳይታይባቸው ስለሚሸማቀቁ ለመሸፈን የሚያደርጉት ጥረት እንጂ ጥያቄ መጠየቅ ፈልገዋለም። ትክክለኛ ጥያቄ ኖሯቸዋለም። ኑ ጠይቁ ሲባል አይመጡም። ኑ በሩ ክፍት ነው፣ ኑ ግቡ ሲባሉ አይመጡም። ኑ ጠይቁ ሲባሉ አይመጡም። ከቅድም ጀምሮ ይኸው እየለመንን ነው። አንድ ሙስሊም ገብቶ ጠይቀናል። አሁን ሳሂህ አልቡኻሪ 260 ከፍቼው ቢሆን ኖሮ የሚገባው ሙስሊም ብዛት ኤፌሶን ተንፍሽሽ። እሺ አይ ማማ ያለችው ላሰማላትና ለወርድ ስለሆነ ነው። በጣም ይቅርታ። ናችን ጥያቄ አለ። ኢሳ አለይሂ ሰላም ምናሽ ማማይ ጥያቄ ያለሽ? ያው ሙስሊም ወገኖቻችን እየተቀበልን ስለሆነ ከሙስሊም ወገኖቻችን ስለሆንሽ ጥያቄሽን ቀጥይ። አሁን ምን አለ እኔ ስራ ላይ እኔ ላሰማልሽ ነው እኔ የገባሁት። ቆይ እስቲ አንድ ላሰማ ኢንሻአላህ። ኢሳ አለይሂ ሰላም አለመሰቀል አስመልክቶ እጅግ በጣም ሰፊ የሆኑ ማስረጃዎችን ማቅረብ ይቻላል። ለዛሬ ወይ እኔ ላሰማችሁ ስል ተጠራው መጣው። ሰላም ጋይስ እንዴት ናችሁ? ማማዬ ቃል ቆስቲ ቃል ሰላም አላሊ ሳም እንዴት ነህ? አለን። በነገራችን ላይ በስቅለት ዙሪያ ማለት ነው ሙፈሲሮቹ ራሱ አይስማሙም። አንዳንዶቹ ሙፈሲሮች በሱ ፋንታ ከሐዋርያት አንዱ ተሰቀለ ይላሉ። አንዳንዶቹ ደግሞ ጠላቶቹ ተሰቀለ ይላሉ። ሁለቱም ኢንተርፕሪቴሽን እስልምና የማይወጣበት አረንቋ ውስጥ ነው የሚከተው። ፎር ኤግዛምፕል አላህ በቁርአን ውስጥ ኢብራሂምን ከሞት አድኖታል። በእሳት ሊያቃጥሉ ሲሉ ከሞት አድኖታል። ሌላን ሰውን በሱ ፋንታ በማቃጠል አይደለም ያዳነው። ሌላ ሰውን በሱ ፋንታ በማቃጠል አይደለም ያዳነው። አያችሁ፣ ቀጥታ ነው ያዳነው። ኢሳን ሲያድነው ለምን ሌላ ሰው በሱ ፋንታ እንዲሰቀል አደረገ? ኮመንታተሮቹ እንደዛ ነው የሚሉት። ሙፈሲሮቹ በሱ ፋንታ ሌላ ሰው እንዲሰቀል አደረገ ነው የሚሉት። ለምን ሌላ ሰው እንዲሰቀል በማድረግ አዳነው? ለምን እንዲሁ ዝም ብሎ በቀጥታ አላዳነው? ልክ ኢብራሂምን እንዳዳነው ማለት ነው። ሲጀምር የኢብራሂም ታሪክ ራሱ ከታልሙድ የተኮረጀ ታሪክ ነው። ፈጠራ ታሪክ ነው። ከሳት አዳነው ምናምን በኋላ የነበረ የፈጠራ ታሪክ ነው። ግን ነንዘሌስ ቁርአን ላይ ያለ ሰው ኢብራሂምን እንዳዳነው ለምን ሌላ ሰው እንደሱ አላዳነም? ለምን ሌላ ሰው ማስገደል ፈለገ? ሁለተኛው ደግሞ በዋነኛነት የሚጠየቀው ጥያቄ ምንድን ነው? ያ በኢሳ ፋንታ የተሰቀለው ሰውዬ ሬሳው የት ነው ያለው? ምክንያቱም ሐዋርያት ይሄ ታሪካዊ እውነታ ነው፣ ታሪካዊ ሀቅ ነው፣ ሂስቶሪካል ፋክት ነው። ሐዋርያት ክርስቶስ ተነሷል ብለው ነበር የሰበኩት። ኢንፋክት ሬሳውንም ራሱ የለም ብለው ነበር የሚሰብኩት። መቃብሩ ባዶ ነበር ብለው ነው የሚሰብኩት። ተሰቅሎ ያልተነሳ አካል ካለ ያን አይሁዳውያኑ ወይም ሮማውያኑ መጥተው ይሄው ሬሳው አለ ብለው ማሳየት ይችሉ ነበረ። ሬሳውን ለምን አላሳዩ? ምን ሆነ ሬሳው? በጣም ብዙ ጥያቄዎች ይነሳሉና እስቲ ኤፌሶን አሰሚ። እሺ ሳሚ ኢንሻአላህ። ኢሳ አለይሂ ሰላም አለመሰቀል አስመልክቶ እጅግ በጣም ሰፊ የሆኑ ማስረጃዎችን ማቅረብ ይቻላል። ለዛሬ በአላህ ፍቃድ ሁለት ማሳያዎችን ብቻ ይዤ ለሙግት አቀርባለሁ ኢንሻአላህ። እነኚህ ሁለት ማሳያዎች ናቸው። ሲምፕል የሆኑ ማሳያዎች ናቸው። ምላሽ የሚሹ ማሳያዎች ናቸው። እነኚህ በቀላሉ ኢሳ አለይሂ ሰላም በመስቀል ላይ ኢየሱስ ክርስቶስ በመስቀል ላይ ላንጸሎ በቂ ማስረጃ ይሆናሉ ብዬ አስባለሁ። አንደኛና በዋነኝነት ሁለቱም ሳቀርብ ማስረጃዎቼ ወይም ማጣጫዎቼ አንደኛውና ዋነኛው አንቀጽ ምንድነው? ኢየሱስ ራሱ በመስቀል ላይ ሆኖ አምላኩን እንዲረዳው ተማጽኖ ነበር። ኢየሱስ ራሱ በመስቀል ላይ ሆኖ አምላኩን እንዲረዳው ተማጽኖ ነበር። ኢየሱስ ራሱ በመስቀል ላይ ሆኖ ቃል በቃል እናስቀምጠው እስኪ። በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ጀምሮ እንዲህ ይላል፣ ኤሎሄ ኤሎሄ ላማ ሰበቅታኒ ብለው በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው።
አንደኛውና ዋነኛው አንቀጽ ምንድነው? ኢየሱስ ራሱ በመስቀል ላይ ሆኖ አምላኩን እንዲረዳው ተማጽኖ ነበረ። እስልምና ይሄ ነው። እስልምና ይሄ ነው። እኔ የምሬን ነው የምላችሁ። ሐሰተኛ አምላክ ማምለክ እኔ ሲሪየስ ለመሳደብ ምናምን ብዬ አይደለም፣ ግን መዝሙረ ዳዊት ላይ የሚያመልኳቸውን እንደነሱ ይሁኑ ይላል። መዝሙረ ዳዊት ምዕራፍ 115 ላይ ጣዖታትን እያዩ ማያዩ እየሰሙ ማይሰሙ ይላል። እና እኔ በቁም ነገር ነው የምላችሁ ጋይስ፣ ለመሳደብ ብዬ አይደለም። እኔ ሙስሊሞች ላይ ይሄ እርግማን ደርሷል ብዬ አስባለሁ። ለምን መሰላችሁ? እያዩ አያዩም፣ እየሰሙ አይሰሙም። ምን ማለት ነው? እስቲ ክርስቶስ አልተሰቀለም ብሎ ላለመሰቀሉ ማስረጃ ነው ብሎ በመስቀል ላይ ሳለ ማለት ምን ማለት ነው? ይሄ በቃ ይሄ እየሰሙ አለመስማት ነው። በቃ እያዩ አለማየት ነው። ጌታ ምስክር ነው ብላችሁ ጣዖት የሚያመልክ ሐሰተኛ አምላክን የሚያመልኳቸው አያዩም፣ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም ይላል መዝሙር 15 ላይ። ከዛ ቀጥሎ ምን ይላል? የሚያመልኳቸውም እንደነሱ ይሁኑ ይላል። አያችሁ? እና ይሄ የምሬን ነው ብላችሁ እኔ ለመሳደብ ብዬ አይደለም፣ ጌታ ምስክሬን ነው ብላችሁ ይሄ እርግማን እኔ ሙስሊሞች ላይ ደርሷል ብዬ እኔ አንዳንዴ ያስባለሁ። ላለመሰቀሉ ማስረጃ ነው ብሎ በራሱ አንደበት በመስቀል ላይ ማለት ማለት ነው። ይሄ ከባድ ድንቁርና እኮ ነው። ከባድ መታወር እኮ ነው። እስልምና ማለት ይሄ ነው። እና ይሄ ቃል አየቿን ሐሰተኛ አምላክ ማምለክ አደጋው ይሄ ነው። ሐሰተኛ አምላክ ማምለክ አደጋው ይሄ ነው። መጽሐፍ ቅዱስ ላይ እርግማን ሚሊዮን ያስከትላል። የምሬን ነው የምላችሁ። ሁሌም ከነሱ ጋር ስንነጋገር ደግሞ ካያችሁ ማለት ነው የምሬን ነው የምላችሁ። እያዩ አያዩ፣ እየሰሙ አይሰሙ፣ እያዩ አያዩ። እንደዚህ ነው ስትሏቸው አያዩ። እና የሆነ ሳል እያሰብኩ ነበር፣ ምንድን ይሄ ነገር ተፈጽሞባቸው ይሆን እንደ ብዬ በቁም ነገር ማሰብ ጀመርኩ ማለት ነው። እያዩ አያዩም፣ እየሰሙ አይሰሙም፣ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም ካል በኋላ የሚያመልኳቸውም እንደነሱ ይሁኑ ይላል። ጣዖት ማምለክ፣ ከእግዚአብሔር ውጭ ያለን አካል ማምለክ ይሄ ነው መጨረሻው። መጽሐፍ ቅዱስ ነው የሚለው። አሌታ ለመሳደብ ብለህ ነው ትለኛለች። ኧረ ተይ አሌታ ተይ። እኔ የምሬን ነው፣ የኔን እንትን ነው ኦብዘርቬሽን ነው የተናገርኩት፣ ግን የምሬን ነው ማስበው ነገር ነው። የምሬን ነው ብላችሁ በቁም ነገር እንዘሌስ ሀሳብ ካላችሁ ቀጥሉ። በስቅለት ዙሪያ ላይ ሀሳብ ካላችሁ ቀጥሉ። ሳሚ ቅድም ያልከው ላይ አንድ ሁለት ነጥብ ልጨምርና ሌሎቻችሁ ትቀጥላላችሁ። ምን አለ ሱረቱል ኒሳ ላይ 157ኛው አያ ላይ ክሩሲፊኬሽኑ ወይም ደግሞ ስቅለቱን ከቨር አፕ ለማድረግ ሜድ የተደረገች ወይም ደግሞ ተቀምራ የተጻፈች ናት። እዚህ ላይ በጣም ትልቅ ስህተት ሲሰራ እናየዋለን መሐመድ ነው። ክርስቲያኒቲ ፕሩቭ አለው። የቀደሙት የሮማን ሪኮርዶች አሉ። ትላንትና ማስተን በደንብ ስንወያይበት ነበረና እነ ታቲከስን እነ ጆሴፍስን ክሩሲፊኬሽኑ ወይም ስቅለቱን ኮንፊርም የሚያደርጉ ሌተሮች ናቸው ወይም ደግሞ አሚን ቡኮች ናቸው። አውት ኦፍ ባይብል ከባይብል ውጭ ያሉ መጽሐፍቶች ናቸውና ዲሳይፕሎቹንም አንስተን ነበር። ደቀ መዛሙርቱን የክርስቶስን ደቀ መዛሙርትና እነዚህ የሞቱት ላይክ እውነትን ተናግረው ነው እንጂ ውሸትን ተናግረው አይደለምና እነሱ ክሌም የሚያደርጉት ምንድነው? ክርስቶስ ላይክ ሞቱ እንደተነሳ ነው። ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ቻፕተር 15ኛው ምዕራፍ ላይ ከቁጥር 14 ላይ ክርስቲያኒቲ ሴንተር የሆነው ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ሴንትራል የሆነ የክርስቲያኒቲ ወይም ደግሞ የክርስቲያን ብሊቭ አስቀምጦታል በዚህ መልእክቱ ላይና የቀደሙን ሱራ አንስተን ይሄኛው ክሩሲፊኬሽኑን ከቨር አፕ ለማድረግ ጎድ ሜድ ኢት ሉክ ላይክ ጂሰስ ብሎ ጂሰስ ዳይድ ብሎ ላይክ እሱ ተመሳሳዩ እንደሞተ እዚኛው ሱራ ላይ እና አያ ላይ ይጠቅሳልና ሶስት ጥያቄዎችን ሬዝ እናደርጋለን እኛ ክርስቲያኖች ደግሞ መረጃ ከሌለ ይሄ ክሌም ፎልስ ነው የሚሆነው ማለት ነው። ፎር ኤግዛምፕል then who was crucified instead ማን ነው የተሰቀለው ብለን ስንጠይቅ እዛ ላይ ሜንሽን የተደረገ ነገር የለም ቁርአን ላይ። ሌላኛው ደግሞ ምን አለ ያ ክሩሲፊክሽን ወይም ደግሞ ሰውየው ሲሰቀል እዚኛው ሱራ ላይ ያለው ክርስቶስ ላይክ እሱን የሚመስለው ሰውዬ ሲሰቀል ክርስቶስ በሰዓቱ የት ነበር? ቴዎሎጂካል ኮንሲስተንሲ የለውም ቁርአን የምንለው ብዙ ጊዜ ፐርሰናሊ የምለው ለዛ ነውና የት ነበረ ታዲያ ክርስቶስ? ምንም ሜንሽን የሚያደርግ ነገር የለም።
ሶስተኛው ጥያቄ ደግሞ ምንድነው? ይሄ ሁሉ ዓመት ቢሊዮንስ ኦፍ ክርስቲያንስ ተከታይ ያለና ለምንድነው አላህ ዲሲቭድ እንዲሆኑ ያደረገው? ለዚህ ሁሉ ዓመት መሐመድ እስከሚመጣ 600 ዓመት ድረስ ይሄ ሁሉ ክርስቲያን ለምንድነው ዲሲቭድ ሆኖ ተታሉ ታዲያ በክርስትና እምነት ውስጥ ያለው የሚለውን ጥያቄ ስናነሳላቸው ምንም አይነት መልስ የላቸውም ማለት ነው። ለምንድነው ይሄ ውሸት የተፈለገው ታዲያ? ክርስቶስ ማለት ነው if Jesus really died and rose ሞቶ ከተነሳ ክርስቲያኒቲ ትሩ ነው የሚሆነው። like 1 Corinthians chapter 15 verses 14 ላይ ያለው ሪል ነው ማለት ነው። ክርስቲያኒቲ ክሌም የሚያደርገው ነገር እውነት ነው፣ ክርስትና እውነት ነው የሚለውን ድምዳሜ ዓለም ይዛል። እስላም ምን ማድረግ አለበት? እስላምስ መስት like denied ይሄን ነገር ዲናይ አድርገው ራሳቸውን ኤግዚስት ማድረግ ስለሚፈልጉ ነው። ትላንትና በደንብ እያወራንበት ነበረ። ይሄ ውሸት ለምንድን ነው አይደላይ ለምንድን ነው ይሄ ውሸት የተፈለገው ስንል እና እነዚህ ሶስት ጥያቄዎች ሬስ ስናደርግ ቁርአን ምንም አይመልስም። በሰዓቱ ያለ ምንድነው ላይክ ማስረጃ ወይም ደግሞ ቴዎሎጂካል ስነ መለኮታዊ ኮንሲስተንሲ የለውም ቁርአን። ሁልጊዜ አይታችሁ እንደሆነ በብዙ ቻፕተሮች ቨርሶች ላይ ላይክ የአብርሃምንና የእስማኤልንም በደንብ መሄድ እንችላለን። በዚህ ላይ which is theological consistency የለውም በሶስት ጉዳይ ላይ በታሪካዊ በስነ መለኮታዊና በስነ ምህዳር አቀማመጥ ማለት ነው። which is geographically ፍራውድ ይታይበታል፣ ቁርአን ስህተት ይታይበታልና ይሄንን ስህተቱን ደግሞ ከቨር አፕ ለማድረግ ውሸት ወይም ደግሞ ላይ ወይም ደግሞ ውሸትን ማስቀመጥ መቻል አለበት እስላም ኤግዚስት ለማድረግ። ኤግዚስት የሚሆነው የእሱን ዲቪኒቲ ወይም አምላክነት ሲቀጥል መሰቀሉን ኔግሌክት አድርገው ወይም ዋሽተው የራሳቸውን ቀደም እንዳልኩት ፖለቲካል አጀንዳ ለማራመድ የሚጠቀምበት ወይ ነው። ከቨር አፕ ነው እንጂ ዊዛውት ምንም ኤቪደንስ ደግሞ ክሌም ስታቀርብ ማስረጃ ከሌለ ውሸት ይሆናል ማለት ነው ክሌሙና። ይሄንን ለማለት ነው ሳሚ። ቴንክ ዩ። ቀጥሉ ቆስቲ። ቃሪ ከሰማለን ወንድሞች በጣም እናመሰግናለን። አክቹሊ ይህንን ነገር እስቲ እንትን እንለዋለን በደንብ እናነሳዋለን። ኢቭን ራሱ አንድ እየተጠቀሰ ሀዲስ አለ እንደውም ሲዘዋወር የነበረ ብዙዎች እንደውም ሼር እያደረጉልን ነበር ለሁላችንም። ከእሷን ጋር አንግልም አንስተን ሪያድ ሳሊ ላይ የተጠቀሰውን በቡሃሪም በሙስሊም ላይ አለ። ቡሃሪ ሁለት ቦታ ላይ አለ፣ ወደ 3477 ላይ እና 6929 ላይ አለ። ሙስሊም ላይ ደግሞ ቲንክ 10 ምናምን ቢ ላይ ነው አለ። እሱን አንስተን ያ ፕሮፊት ማን ነው የሚለውንም ራሱን መጠየቅ እንፈልጋለን ሙስሊሞችን። አሃድ እንኳን ሰላም መጣ ወንድማችን። እንዴት ናችሁ? ሰላም ሁሉ ሰላም አለው አልሐምዱሊላህ። እሺ እርሳችንን ተመልክተዋል? እሺ አይቼዋለሁ። ከአንዴ ድምጽ የሌለበት ቦታ ልሂድ። ይቅርታ። እሺ ቃል እስከዛ ቡሃሪ 3477ን ቼክ አድርገው። ኦኬ አሁን ልክፈትልህ። አይ ቼክ አድርገው አንተ ቀየው 3437 3437 የተደበደበው ነብይ የተባለው ነው። ደሙ ላይ የፈሰሰ ይቅር በላቸው የሚያደርጉትን አያውቅምና የተባለው እንግዲህ እሱ ቀጥታ ሉቃስ 24:34 ጋር ማች ያደርጋልና one of the earliest prophet እንደሆነ ነው መሐመድ እዛ ጋር ለማስቀመጥ የፈለገውና የትኛው ፕሮፊት ነው የሚለውንም ማወቅ እንፈልጋለን ከሙስሊሞች። ያ የተባለው ፕሮፊት ማን ነው የሚለውን ማወቅ እንፈልጋለን። ያው ሐዲሱን መዳሰስ ስለሚፈልጉ ነካ ካላረግነው ይደብራቸዋል እነሱምና በዚህ መልኩ ነካ እናደርገዋለን። የብዙዎች ጥያቄ ስለሆነ እንዲመለስ እንፈልጋለን እኛም። አሃድ ተመለስክ? አዎ አለው። ኦኬ ርዕሱን ተመለከትከው ወንድማችን? ኦኬ ኢሳን ለምን ሊገድሉት ፈለጉ? አይ ቲንክ እኔ በእርግጥ እሱን አላነበብኩትም ነበረ። ስቅለቱ ላይ ባይብል ላይ ትንሽ ኮንትራዲክት የሚያደርጉ አንቀጾችን እንዴት ነው የምታዩት የሚለውን ለመጠየቅ ነበር የገባሁት። ግን ያው ለምን ሊገሉት ፈለጉ የሚለውን ብዬ ማቀውን እንትን ልል እችላለሁ።
ኦኬ ምንድን ነው የምታውቀው? እስቲ ንገረን። በመጀመሪያ እንትና ሞቶ ኢሳ ተሰቅሏል። ኢሳ አልተሰቀለም። ኢሳ አልተሰቀለም። መልካም እሺ። ኦኬ ሶ ለምን ነበረ ሊሰቅሉት ሲፈልጉ የነበረው? እንደኔ እንግዲህ ጊዜ ነው ያው እንደሚታወቀው አይሁዶች በጣም ነቢያትን የሚያስተባብሉና ከነሱ ሀሳብና እንትን ጋር የማይስማማ ሕግን የሚያመጣላቸው ነቢይ ሆን ብለው የሚክዱ እንዲሁም የሚያሰቃዩ አልፎም ተርፎም ብዙ ነቢያትንም እንደገደሉ እናውቃለንና ኢሳንም በተመሳሳይ ከዛ የተለየ ሪዝን አላቸው ብዬ አላስብም። ይህን ለምን አልክ ካልከኝ አላህ በቁርአኑ ላይ የእነሱን ባህሪ በደንብ ገልጾልናል። ለምሳሌ ቁርአን 5:7 ላይ ምን ይላል? የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዝንባቸው፣ ወደ እነሱም መልእክተኞችን ላክን፣ ነፍሶቻቸው በማትወደው ነገር መልእክተኛ በመጣላቸው ቁጥር ከፊሉን አስተባበሉ፣ ከፊሉንም ገደሉ ይገድላሉና ይላል። እና ይሄ የሚያሳየኝ ምንድነው? ለኔ እነሱን ዌይ ኦፍ ላይፍ ወይም ደግሞ ያ የያዙትን አኗኗር ካልቸር ይቃረንብናል ብለው የሚያስቡትን አዳዲስ ህጎችን የሚሰጣቸው እንዲሁም ያለፉትንም እንደው ያጸና ቢሆንም አዳዲስ የሆኑ ህጎችን የሚያመጣባቸው ሆኖ የነሱን አላ አይደለም ይገዳደረናል ብለው የሚያስቡትን አይነት ህግ ያመጣባቸው ከመሰላቸው ያንን ነብይ ይቃወሙታል፣ ያሰቃዩታል፣ ይገድሉታል። እና በዛ ሴንስ ኢሳንም ተቃውሞት ለማጥፋት ለመግደል ሞክረዋል። ነገር ግን አላህ ወደ እርሱ ከፍ አድርጎ ከጠላቶቹ ሴራና ደባ አድኖታል ብዬ አስባለሁ። እኔ እንደኔ ማለት ነው። ከዚህ የተለዩ ብዙ አንቀጾች አሉ የነሱን ባህሪ በቁርአኖች ላይ የሚገልጸው። ለምሳሌ አሁን እንዳልኩ 2:87 ላይ ምን ይላል? የመርየምን ልጅ ኢሳንም ግልጽ ተአምራቶችን ሰጠነው፣ በቅዱስ መንፈስም አበረታነው፣ ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ይላል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገድላላችሁ። ስለዚህ ነፍሶቻቸው በማትወደው ነገር አዳዲስ ህግጋቶችን የሚያመጣላቸው ስለሆነ በዛ ሴንስ ገድለውታል ማለት ነው ብላችሁ ታስባላችሁ እናንተ። እና ግን አልገደሉትም፣ አልሰቀሉትም እንላለን። ኦኬ በሱ ምትክ ግን የተገደለ ሰው አለ አይደለም? ሰማል ተቋጣ ነበረ እና ይሄ ነው የኔ ሐሳብ እኮ። በሱ ምትክ ግን የተገደለ ሰው አለ አይደለም? አዎ በሱ ምትክ የተገደለ ሰው አለ። ማን ነው ያ የተገደለው ሰው? አልተገለጸም። ለምን አልተገለጸም? እኔ ለምን አልገለጸልኝም ብዬ አልጠየቅኩም። አንተ ጥያቄው ካለ መጠየቅ ትችላለህ። ማንን ነው የምጠይቀው? እስቲ ግን እንትን ያለው ሰው የተመሰለው ሰው ይቅርታ ትመለሳላችሁ። በጣም ኢንተረስቲንግ ፖይንት ነበር ግን አቋረጥኩት። የተሰቀለው ሰው ተመስሎ ነው አይደል? እነሱ በጊዜው ያ ግለሰብ እንግዲህ የራሱ ወንጀል የሚኖርበት ምንም አጥፍቶ የነበረ ሰው ይገድሉ ይዘዋል። ያ ሰው ግን ኢየሱስ ወይም ኢሳ አለይሂ ሰላም መስሏቸው ነው የገደሉት እኮ። ተመስሏል አይደል እኮ መሰላቸው። እነሱ ያ ይዘውት ሊገድሉት የሄዱት ሰው ማን የመሰለው? ማን ያስመሰለባቸው? አሪፍ ለነሱ ነው የመሰላቸው። ኢሳን ይዘን እኮ እንዲያስቡ የሆኑት በራሳቸው የሚመስል ሰው ስለነበረ ያ ሰው ኢሳ ነው ብለው ወስደው ሰቀሉ እኮ። ገባኝ። ያ ሰውዬ በራሱ ነው የተመሰለው? እሱ አስማተኛ ነው? ማያ ነው? እስስት ነው? እንዴት ነው አመሳሰሉ? አልገባኝም። ተመሰለ ሲል እንዲመሰል ያደረገው ማን ነው? መመሰሉ ወደ እነሱ እንዲመሰልባቸው ነው? በምን አይነት ልጅ ነው? ዝም ብሎ ተመሰለ ስትል አልገባኝም። ሰውየው የሚመሳሰል ስለነበረ እነሱ ኢሳ ራሱ ነው የተመሰለ እኮ። ሰውየው
ኢሳ መስሏቸው ሌላ ሰው ሰቀሉ ነው፣ ሌላ ሰው አገኙ ነው። ያ ሰውዬ ማን ነው? እሺ ያ ሰውዬ ለምንድን ነው የምትስቀው? ኧረ በጣም ነው እንጂ የሚያስቀው። በዚህ ካልሳኩኝ በምን ልስቅ ነው ብሩ? እንዴ ምን አስበህ ነው? ተመሰለ ሲል እኮ ተመሰለ ማለት ሰውዬው ተመሰለ እንጂ ተመሳሰለ አይደለም። ሌላ ሰው አገኙ ማለት አይደለም። ተመሰለባቸው ሳምባዲን እሱ ሰውዬው ራሱ ኢሳ ሊይዙ ሲል ኢሳ ተቀይሮ ተመሰለ። ተቀይሮ ልክ እንደ አስማተኛ ልክ እስስት እንደምትቀየረው ማለት ነው። ቀይር ብሎ ሌላ አካልነት የያዘ ከዚህ በላይ እንዴት የሚያስቅ ነገር የለም። እንደዛ ነው። ተመሰለ ማለት ምን ማለት ነው? እንደዛም አይደለም ጉዳዩም አያስቅም። ተመሰለና የተመሳሰለ ሰው ያዝና ተመሰለ አይለያይም። የኔ ሐሳብ ካተመቸ አይኔ አልመሰለኝም ትለኛለህ። ከዛ ውጪ እስኪ ማስረጃ ታመጣለህ። አይ ለምታወራው አንድ ማስረጃ ታመጣለህ፣ ሁለት ደግሞ ተመሰለና የተመሳሰለ ሰው ያዝ ዲፈረንስ አለው። እስኪ ያ ሰውዬ የሚመሳሰል ሰው ያዝ ነው ይፈታል ተፈሲራለህ። የሚስቅና ተመሰለ ማለት ተመሰለ ቆይ እናንተ ልወያዩ ማስረጃ ምክንያቱም ማስረጃ እስኪ ያውን ኧረ ብሮ ላወራኸው ነገር እኮ ማስረጃ ነው የጠየቅኩህ፣ ሌላ ምንም አልጠየቅኩህም። እና እስኪ አሁን ያ ሰውዬ መልኩን ኢሳን የሚመሳሰል ሌላ ሰው አግኝቶ ሰቀሉ፣ እሱ ነው ብለው ኢሳን ስለሚመስል እሱ ነው ብለው ሰቀሉ ብሎ የፈታ አንድ እስላማዊ ምንጭ ስጠኝ እስኪ። አንዲት አለ አድ እሺ አለው እየሰማው ነው። እሺ ማስረጃ አለ? ምኑ? ያ ሰውዬ ከመልኩ ኢሳን የሚመሳሰል ሰው ለምሳሌ አንተን የሚመስል ሰው ሌላ ሰው ሊኖር ይችላል። ኦብቪየስ ነው። የተሰቀለው እንደዛ አይነት ሰው ነው ብሎ የፈታ አንድ እስላማዊ ምንጭ አለ? ማስረጃ አለ? አንድ ነው ወይስ የግልህን እሳቤ ነው የመጣው? እንግዲህ አሁን ኢሳን ሰቅለውታል አልሰቀሉትም ጥያቄ ነበረው አይደለም? አይደለም ስለ ጥያቄ አይደለም የጠየኩት። ስለ ጥያቄው ሳይሆን ስላወራኸው ወሬ አንተ ስላወራኸው ወሬ እኔ አንተ ስለተናገርከው ነገር ማስረጃ አለው ወይ? እስላማዊ አንዲት ሐዲስ ሊሆን ይችላል፣ ተፍሲር ሊሆን ይችላል፣ ቁርአን ሊሆን ይችላል፣ ሲራ ሊሆን ይችላል። ከፈለከው እስላማዊ ምንጭ እንደዛ ብሎ ያስቀመጠ አንድ አለ ወይ ነው ወይስ የግልህን ወሬ ነው ያወራልኛው? እሺ ያ የተገደለው ሰውዬ ማን ይሁን ማን አላውቅም። ያው እኔን ነው የምነግርህ። ማንነቱን አልጠየቅኩም። የተገደለው ጥያቄ ምንድን ነው? አንተ ያልከኝ ምንድን ነው? እኔ ጠየቅኩህ ምንድን ነው? ኢቭን የአንተን ጥያቄ ኮንሲደር ላድርግና አህዲ የኔን ጥያቄ ፈርስት ኦፍ ኦል የኔን ጥያቄ መልስልኝ። አሁን አንተ ምን አይነት ማስረጃ ሰጠኝ? ያወራኸው ወሬ ስህተት ነው። እሺ ያወራኸው ወሬ ስህተት ነው። ኢሳ ተመሰለባቸው ማለት አልከን። እሺ ብለን ሰማነ። አሁን ለምሳሌ እኔን የሚመስል ሌላ ሰው ልታገኝ ትችላለህ። እኔን የሚመስል ሌላ ሰው ልታገኝ እንደዛ ነው አልከኝ። እንደዛ ብሎ የፈታ ያስተማረ ኢስላማዊ ምንጭ አንድ አለ ወይ? አንድ እንኳን አለ ወይ? ካለ ማስረጃ ስለኝ የለም እኔ መሰለኝን ያወራሁት የኔ እይታ ነው ካልከኝ እሺ አልፈዋለሁ። ይመችም አሁን መረጃና ማስረጃ እያገላበጥን እንድናወራ አይደለም የገባሁት። ያን ነው ማለት ላወራኸው ነገር ከየት አምጥተህ ነው ታዲያ የተናገርከው? መረጃ ሳትማረው ወይ ካላነበብከው ከየት አመጣው? አሁን የተናገርከው ንግግር ከየት አመጣው? እስላማዊ ምንጭ ላይ ካላነበብክ መረጃውን ማገላበጥ ካልቻልክ ከየት አምጥተህ ትነግረናለህ? ታዲያ ከየት አምጥተህ ነው እየነገርከን የነበረው? አንተ የምታውቀው እውቀት ሁሉ ያ የእውቀት አድማስህ በማንበብ ብቻ የተገኘ ነው እንጂ ከአዋቂዎች የቀሰምከው ትምህርት የለም ማለት ነው። ኦኬ፣ የትኛው አዋቂ እስላምን ያስተማረ? እስኪ እሺ፣ አሁን የኔን እውቀት ፍተሻን የገባ ነው። የትኛው አዋቂ እስላም ነው እንደዛ ብሎ ተናገረ? አይደለም ያንተን እውቀት ሳይሆን ያንተን እውቀት እየፈተሽኩ ያለው የትኛው ያወራኸው ሐሰት ፈጽሞ ከእስልምና ጋር የማይስማማ ፈጽሞ ሐሰት ውሸት ስለሆነ እሱን ውሸት ላጋልጥ ፈልጌ ነው ወጥሬ ያዝኩ እንጂ እኔ አንተን እውቀት ልፈትሽ አይደለም። አንተ ያወራኸው ከኪስ ነው። ምን ይባላል? መረጃ ከኪሴ ተፍሲር ከምላስ የሚባል ነገር አለ። እንደዚህ አይነት ነገር ነው። እንደዛ እንደዛው። ስለዚህ ማስረጃ የለም ማለት ነው። የግል ወሬ ነው። ኦኬ በቃ ፈትጄልሃለሁ። ተመሰለ ሲባል እንግዲህ ጋይስ ተመሰለ ሲባል እንግዲህ
ሙፈሲሮቹ ምን ብለው ነው የፈቱት? እኔ ማስረጃ ላቅርብ፣ እሱ ማስረጃ ማቅረብ ስለማይችል የግሉን ወሬ ስለሚያወራ፣ እኛ ደግሞ ክርስቲያኖች ነን ለራሳችንም እምነት ለእነሱን ታማኞች ስለሆንን አሁን ስለዚህ እሱ እኔ አዳምጬ ነው። ስለዚህ የእሱ ኡስታዞች ከቁርአንና ከሀዲስ ውጭ ነው ማለት ነው እንዲሁ የሚያወሩት። ይሄንንም በዛው አስረግጥለትና ንገረው። ያ አንድ ሙፈሲርም የለም። ሁሉም ሙፈሲሮች እንደውም ግራ ተጋብተው ግማሹ ያስቆሮቱ ይሁዳ ነው ይላል፣ ግማሹ እንትና ነው ይላል። የአህመድያዎች ያስቆሮቱ ይሁዳ ነው ይላሉ፣ ግማሹ ኢሳ ራሱ እንደዚህ ያደረገ እያሉ ሙፈሲሮቹ የሚያስቀምጡት እርስ በራሳቸው የማይስማሙበት። ቆይ ተመሰለ ሲባል ቆይ ላስቀምጥ። ግልጽ ማስረጃ ካለ ማስረጃ አንጣ። ተመሰለ ሲል ግን እስልምናው እያለ ያለው አዳምጠኝ አንድ ማስረጃ ካለህም አቅርብ። ምን የሚል ማስረጃ ለምታቀርበው? ምንድን ነበር ያልከው? ኢሳን የሚመስል ሰውዬ ነበረ። ሲፈጠርም ኢሳን ይመስል ነበር። ያ ሰውዬ ሲፈጠር ራሱ ኢሳን ይመስል ነበረ እንጂ የሆነ ሰዓት የተመሰለ አይደለም የሚል ማስረጃ ካለ አምጣ። ሙፈሲሮቹ ግን እስልምናም እያለ ያለው ሰውዬው ሌላ ሰው ነበር፣ መልኩ ልክ እንደ ስስ ተቀይሮ ኢሳን መሰለ። ዋው! እስልምና እዚህ የተቀየረ ሰው የለም፣ እንደዛም በሚልም ትምህርት የለም። ያ ታዲያ እንደ ስስ ካልተቀየረ ሰውዬው እሺ፣ ታዲያ ሰውዬው ኢሳን ሲፈጠር ኢሳን ይመስል ነበር ብለው ያስቀመጡት። እስኪ አንድ ማስረጃ። ኢሳን ሰውዬው ተመሰለ ሲል ተመሰለ፣ ተቀየረ። ያልነበረው ማንነት ያዘ ነው እንጂ የነበረው ማንነት ላይ ተመሰለ አትለው፣ ይመሳሰል ነበረ ነው የምትለው እንጂ ተመሰለ እንግዲህ ያንተን አረዳድ ማስቀመጥ ትችላለህ። የኔ አረዳድ አይደለም፣ የኔ አረዳድ አይደለም። ተፍሲራቶቹ ሁሉም ፈልገው አትዋሽ። የኔ አረዳድ አይደለም። የተፍሲራቶቹ የሙፈሲሮቹ የሁሉም ማስረጃ ነው። ማስረጃ ጠይቀኝ ልክፈት። አንተ ግን ያንተ አረዳድ ካልሆነ አንተ ያወራው ማስረጃ ክፈትልኝ። ከፍታ ሳይ በማስረጃ ካወራ ደስ ይለኛል። ደስ ብሎ ሊሰማ ዝግጁ ነኝ። እሺ፣ ለኔ አለኝ በቂ የሆነ ማስረጃና መረጃ አለኝ። አዘጋጅቼ አመጣልሃለሁ። ከነቀጠሮ እንቀጣጠርና አሁን ግን ኢሳ ስለመሰቀል አለመሰቀሉ ኦኬ፣ ከነቀጠሮ ቆይ እኔ አላልኩም። ከነቀጠሮ ስትል አሁን ያወራኸው ወሬ ነው እንጂ ማስረጃ እስካላመጣ ድረስ ውሸት ነው። ሁሉ ጊዜ እስላሞች እንደዚህ ነው ያወራሉ። ከዛ በኋላ ማስረጃ ተብለው ወጥረው ሲጠየቁ ሌላ ጊዜ አመጣዋለሁ ምናምን። ስለዚህ አሁን ያወራኸው የራስህ ወሬ እንጂ እኔ ማስረጃ ላቅርብና አንተ ወሬህን አውርተህ ትወርዳለህ። እኛም ግን ማስረጃውን ከፍተን ብናሳይ ደስ ይለኛል። ወስቲ ተፍሲራቶች የተመሰለው ሰው እስላማዊ ምንጮች ምን እንደሚሉ በማስረጃ አድርገህ ቀጥልሽ። ከዛ እኔ ማስረጃውን አሳያለሁ። አሁን አንተ የተመሰለው ሰው ነው በጣም ያ ኮንሰርን ያደረገህ። ያ የተመሰለው ሰውዬ ማን ነው የሚለውን አጣርቼ አመጣልሃለሁ። አይ ቆይ፣ ከዛ በፊት ግን ካወቀው በኋላ ግን ታመልከው ይሁን ወይም ምን ይሁን አላውቅም፣ ግን አመጣልሃለሁ። ችግር የለውም፣ መርሴን አመጣልሃለሁ። ማን ነው የሚል ጥያቄ አልጠየኩም። እኛ ግን ፕሊዝ ትዊስት አታርግ። እኔ ማንነቱን አልጠየኩም። ሰውየው ማንንም ይሁን አምሳለም ይሁን እኔ ሰውየው ማንነቱን አልጠየኩም። አምሳለም ይሁን ሰውየው መሰለም ይሁን ገበየውም ይሁን አህመድም ይሁን አህመድያም ይሁን እሱ አይደለም የኔ ማንነቱ ላይ አይደለም ጥያቄ። ሰውየው ጥያቄ ላቅርባ። እያቀረብኩ እኮ ነው ጥያቄ። ፕሊዝ እኔ እያቀረብኩኝ አዳምጠኝ። አይደለም ሳልጨርስ እኮ ነው ያልከው። እኔ ማንነቱ ላይ አይደለም ጥያቄ። ማን ነው አሀድ አንድ ጊዜ አዳምጥ ልጨርስና ትቀጥላለህ። ያላልኩትን ስላልክ ላርምህ አልኩህ። ያላልኩትን ስለዋሸ ነው እዚህ አስቀምጠኝ። አትዋሽ አሀድ። ላውራ አይዞህ፣ እስልምና አይዋረድብህ። ምክንያቱም አንተ አሁን ትዊስት አድርገህ ልትዋሽ የነበረው ፖይንት ነው። እኔ ያላልኩትን እዚህ ቁጭ ብዬ ዋሽ። ውሸታም ነው። እንደዛ የሚሉት አይ ዋሽተሃል አላልኩህም። እንደዛ አሀድ እንደዛ አላልኩህም። አንዴ አዳምጠኝ። ምን ያልኩትን ልናገር። እኔ ባለቤቱ እኔ እያለሁ ብለህ አላስበለኛ እኮ ሐሳብህን ምናምን ላስታርቃችሁ። አንዳንድ ደቂቃ አውሩ ነገረው ቃልና ከዛ ትቀጥላለች። ቀጥል። ያ አንዴ ምንድነው እሱ አሁን ቶሎ እያለ ጣልቃ እየገባ ኢንተራፕት ያላልኩትን እያወራ መርዝ እየረጨ ነው የሚያልፈው። ኤቪደንስ አንድ አያመጣም ሰውየው። ወጥራችሁ ስትይዙት ሁሉ ጊዜ ስለማውቀው ነው። ነገ አመጣለሁ፣ ከነገ ወዲያ አመጣለሁ። አንድ ማስረጃ ይዞ አይመጣም። ይዞም የመጣ ሙስሊም የለም እዚህ ንጽጽር ላይ ሰው። ስለዚህ ላወራው ነገር ቾር ውጣ ብሎ መሸኘት ነው። ያለ ማስረጃ የሚያወራ ሰው አንድ አያስፈልግም። ያ አንድ ያቢው ልጨርስ። ቆይ ልጨርስ። ይዞ የመጣ ጊዜ ያወራ። አሁን እዚህ ጋር ሀሳብ ልጨርስ እንዳይገባ ደግሞ ድጋሚ ፕሊስ።
አንድ እሱ ነው ስለሱ እያወራው ስለሆነ ማለት ነው። ሁለተኛ ምንድን ነው ያልኩት እኔ ሰውየው አህመድ ይሁን አህመድያ ይሁን ሰለሞን ይሁን ጫልቱ ይሁን ማንነቱ ላይ ጥያቄ አላቀረብኩም። እኔ ጥያቄ ያቀረብኩት ተመሰለ ሲል ያ ሰውዬ ካልነበረው ማንነት ከነበረው ማንነት ወደ ሌላ አይነት ማንነት ኢሳን ወደሚመስል ማንነት ተቀየረ ማለት ነው። አይ ተቀየረ ማለት አይደለም፣ ሲፈጠርም ኢሳን የሚመስል ሰው ነበረ የሚል ወሬ አወራ። ለሱ ነው ማስረጃ አምጥ ያልኩት። አንተ እንደዚህ ብለሃል፣ ሰውየውን ማንነቱን አላቀም ጠይቄ ያመጣልሃለሁ ነው ያለው። ያልጠየቅኩትን ጥያቄ ስትሮማን ፋላስ ይባላል፣ ውሸት ማጭበርበር ይባላል። አሁን የሰራው የኔን ጥያቄ ወደ ጎን ትቶት የራሱን ጥያቄ ጠይቆ ለራሱ ጥያቄ መልስ ሰጠ ማለት ነው። ሰውዬ አያችሁት እንዴት እንደዋሻ። እኔ ጠየቅኩት ምን ብዬ ነው ቃል በቃል ይህ ሰውዬ ተመሰለ ሲባል የተመሰለው ካልነበረው ማንነት ከነበረው ማንነት ወደ ሌላ አይነት ማንነት ተቀየረ ማለት ነው። ዑለማዎችም ያንን ነው የሚናገሩት። ሁሉም እስላማዊ ምንጮች አይ እስላማዊ ምንጮች እንደዛ አይደለም የሚሉት ሰውየው ሲፈጠርም ልክ እኔን የሚመስል ሰው ሌላ ሰው ሌላ ቦታ ሊኖር እንደሚችል የለም እንደዛ ነው አለ። ማስረጃ አምጣ። ለዚህ ማስረጃ ካላመጣ ሰውዬ ወደ ታች ማውረድ ነው። የሱን ውሸትና የሱን ረጋ ብሎ ዝም ብሎ ውሸቱን ሲያወራ ዝም ብለን ልንሰማው አይገባም ባይ ነኝ። እና ቆስጤ ይሄን ያለው ነገር እዚህ ላይ ፎከስ አድርጎ የሚያወራ ከሆነ ያወራ። ይሄንም ኤቪደንስ የሚሰጠኝ ከሆነ በቃ እሺ። አሁን ድሉ አህደ ቀጥል። እሺ እኔ ጥሩ ጥያቄ አቅርባችሁልኛል። በራሴ ባወቅኩት ልክ ለምን ገደሉት የሚለውን የተወሰኑ ማስረጃዎችን አቅርቤ ተናግሬያለሁ። ከዛ በተረፈ እኛ እንደ ኢስላም ኢሳ ተሰቅሏል አልተሰቀለም በሚለው ላይ ምንም ጥርጥር ውስጥ የለንበትም። አልሰቀሉትም አልገደሉትም ብለን ነው የምናምነው። አላህም እንዳለው ያ እነሱ የተገደለው ሰው በኢሳ ተመሰለ፣ እነዚያም በእርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው፣ ጥርጣሬን ከመቀጠል በስተቀር በእርሱ ነገር ምንም እውቀት የላቸውም፣ በእርግጥም አልገደሉትም ይለናል አላህ ሱብሓነሁ ወተዓላ። ይልቁንም ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛው ነው ብሎ በግልጽ እንዳልሰቀሉት እንዳልገደሉት፣ ነገር ግን ከጠላቶቹ ሴራ እንዳዳነው ነግሮናል። ያ ሰው የተገደለው ሰውዬ ማንነት ከሆነ የሚያሳስበን እሱን በጋራ እናጣራለን እናያለን። ነገር ግን አላህ መስሎባቸው ነው አላህ አስመሳይ ነው ወደሚለው ኮንክሉዥን ለመሄድ ያደረገው ጥረት ቃል የእውነት የሆነ አንድ ተማረ ሰው አይ እባክህ አይ ነው አላቋረጥህም ባይዘው አሁን ደርደሪያውን ስለማቀው ነው። አይ እኛ ይያልነ ዞሮ ምን ብለሃል መሰለህ አላህ አዳነው ብለሃል። ያ ኢንሲደንት እንዲፈጠር ያደረገው ማን ነው? እሺ አድምጠኝ። ማን ነው ማለት እኛ ማን ነው እንዲፈጠር ያደረገው? እነዛ ሰዎች ኦሬዲ ይኸውልህ አትሸሽው ስለተናገርከው ቃልን ከመወንጀለ በፊት ማለት ነው። ቃልን ከመወንጀለ በፊት ራስህ ስለተናገርካት አሁን ያ ኢንሲደንት አስወጥቼዋለሁ። አይ እኔ ያስወጣሁት ከእንደዚህ አይነት ሰው ጋር ወሬ የማያስፈልግም። እናንተ ድል ይሰጡ ስላላችሁ ስሙት ብዬ ነው ዝም ያልኩትን። ሁጂት ሄዶ ያወራው ምንድነው ለተናገሩ ነገር ማስረጃ አምጣ እንዴ። ሙፈሲሮች እኮ እሺ እያሉ ያሉት እኮ ማለት ያስቆሩቱ ይሁዳ ይላሉ። ያስቆሩቱ ይሁዳ ኢሳን ይመስላል ማለት ነው። ቃልዬ አንድ ይመስላል ማለት ነው። ስም ይጠራሉ እኮ ስም ይጠራሉ። መልካቸው ይመሳሰላል ማለት ነው ከኢሳ ጋር። ሊትራሊ ውሸት ሲያወራ ቁጭ ብያለሁ ሰማም ነኝ ወይ አንድ ማስረጃ ላሳያችሁ። አሁን እሱ የተናገረው ነገር ፍጹም ሐሰት እንደሆነ አላህ አስመሳይ ነው ለማለት የሄድክበት መንገድ ሮንግ ነው ያለበትን ግን ምን ያህል አላህ የምር ማስመሳይ እንደሆነ ላሳያችሁ። አንዳችሁ ትልቅ ላይ አድርጉኝ ትመልሳላችሁ። አንድ ሙፈሲር ይከተላችሁ ተፍሲር ቆይ እሺ ተፍሲር አልጃለሊን ምን ብሎ እንደፈሰረው እዩ። እኔ እኮ በውሸት ምን አይነት አምላክ እንደሚከብር እኮ ነው ግራ የሚገባኝ ለነሱ እንደሚያምኑት። ይሄው ተፍሲር አልጃለሊን የሱረቱ ኒሳ ምዕራፍ 4 ቁጥር 157 ተፍሲር ነው። አልጃለሊን ምን እንደሚል ተመልከቱ። in other words በሌላ አገላለጽ God አላህ ጋርሚት ይጋ አላህ ነው እንደነሱ cast his Jesus likeness to him አላህም የኢሳን መልክ እሱ ላይ አደረገበት ሌላኛው ሰውዬ ላይ ማለት ነው። አያችሁ ሌላኛው ሰውዬ ላይ መልኩን አደረገበት ካስት አደረገበት። እሺ ይሄንን ደግሞ ማን ላይ ነው ከተባለ አን አሶሺየት ኦፍ ዘ ጁስ የካይሁድ የአይሁዶች ወዳጅ የነበረ ሰው
was given the resemblance of Jesus የኢሳን መልክ ተሰጠው ይላል። was given the resemblance of Jesus የኢሳን መልክ ተሰጠው። in other words God Allah cast his likeness to him and so they thought it was Jesus ኢሳ መሰላቸው። የጂሰስ የሚሉት እንግዲህ እነዚህ ኢሳን ነው። አያችሁ አሁን ስለዚህ እሱ እየዋሸን ነው። አሁን ቅድም የመጣው ልጅ አላህ አስመሳይ ነው፣ አላህ ነው ያስመሰለው ማለት አትችሉም፣ አላህ አስመሳይ ነው ማለት አትችሉም። ግን ሙፈሲሮቹ እንደዛ ነው የሚሉት። ሙፈሲሮቹ የሚሉት ያንን ነው። ለምንድን ነው የምትዋሹት? ማለት እኔ በዚህ ደረጃ የሚዋሹለት ሃይማኖት ለምን እንደሚከተሉት ሁላ ነው ግራ የሚገባኝ ታውቃለህ። በዚህ ደረጃ የሚዋሹለትን ሃይማኖት ለምን እንደሚከተሉት እኔ አይገባኝም። ሙፈሲሮቹ ነው እንደዛ የሚሉት። ካስፈለገ ብዙ ሐዲሳትንም እንጠቅሳለን እንዳይረዝም ብዬ ነው። አሪፍ በጣም አሪፍ ነገር ነው ያሳየው። ይሄን ነበር ነው የምለጠይቀው የነበረው። ያን ኢንሲደንት እንዲፈጠር ያደረገው ማን ነው ብዬ ጠየቁት። ለዛ ነው አይ በቃ በራሱ ነው ካለ ከተፍሲራቱ ጋር ሊጋጭ ነው ማለት ነው። አሁን እንዳተመለከታችሁት ያ ነገር የለወጠው ማን ነው? አላህ ነው። እሺ ኤኒዌይስ ወንድማችን ትንሽ ተከታተል። ማስረጃ ካለ ማስረጃን ይዘናና ገስት ላይ ይቻላል። ማስረጃ ካለ ይዘናና አንድ ቁጥር ጻፍ፣ ከዛ እናስገባለን። አመጣለሁ ያልኩን መረጃ ማለት ነው። እሺ ቀድመህ የገባው አህመድ 773 እንዴት እንኳን ሰላም መጣ ወንድማችን አህመድ። እሺ ማይክን ተከፍታለህ? ሰላም ነው። ዘጋውብህ መሰለኝ ዘጋውብህ፣ ይቅርታ እልክልሃለሁ ብዬ ክፈተው። እንዴት ነህ አህመድ? ሰላም ነው፣ ሁሉ ሰላም። ጥያቄ ቃል ስጋው ለሚለው ነበር በውስጥ ልከውልኛል። ጥቅሱን አመሰግናለሁ። ምንድን ነው? አይ የዚህ የታችኛው ልጅ ስሙ ኦኬ ቃል ስጋ ሆነ ለሚለው ነበር የፈለኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ኮመንት ላይ ተጽፎ አይቼ ነበር። ሙስሊም ነህ አይደል? እሺ አሁን ምን ለማለት ፈልገው ነው ቃል ስጋ ሆነ የሚለው? ቃሉ ከምን አንፃር ነው? ስጋውስ ከምን አንፃር ነው? እሺ ሙስሊም ነህ? እሺ ኢሳ ተሰቅሏል? ማይክን ክፈተው፣ አትዝጋው። አልዘጋሁትም። ምን እናንተ ናችሁ የምትዘጉት? እሺ ኦኬ አትዝጉበት። ኢሳ ተሰቅሏል? በቁርአን መሰረት አልተሰቀለም። ያው ሊገሉት ነበር ግን ተመሰለላቸው ነው የሚለው ቁርአን። ለምን ነበር ሊገሉት የፈለጉት? እንደ ልማዳቸው እንደ በፊት ልማዳቸው ነብያቶችን ሲገሉ ኖረዋል። እነሱ ደግሞ ምንድነው ልማድ? ያው መግደል ነው። መግደል፣ ማሳደድ ይሄ የድሮ ይዘና አልኩ እኮ የሚሰሩት ስራቸው ነው። ያው ለምክንያቱ ምንድነው እንዲገደል የፈለጉበት የወሰኑበት እንትን ያሉት አይሁዶች ተቃውሞ አይሁዶች ናቸው። በዛን ሰዓት ቁርአኑ ያገራል አይደል? ተቃውሞ ያመጡት ለምንድን ነው? በቁርአን መሰረት በግልጽ ባይጠቀስም ነብያቶችን እንደገደሉ ይናገራሉ፣ አይሁዶች ማለት ነው። በግልጽ ያልጠቀሰው ለምንድን ነው? አይ እንጃ፣ እሱን እንጃ። ኢሳ ማለት ክርስቶስ ነው። አሁን ለምሳሌ በእናንተ ዳዊትን ነው ማን እንደገደሉት ታምናላችሁ እናንተ ራሳችሁ? ኢሳ ማለት ክርስቶስ ነው ወይ? አይ እንጃ። እሱ ይሄ የስም እንትን መለያየት ሲኖር እንጂ እንትናቸው ስራቸው እንዲሁም ብዙ ነገራቸው የተመሳሰለ ነው። ኦኬ። ስለዚህ በመጽሐፍ ቅዱስ ክርስቶስ እንዲገደል የወሰኑበት አምላክነቱ ስለገለጸላቸው ነው። እኔ አምላክ ነኝ ስላላቸው ነው። ምን ትላለህ?
አምላክ ነኝ አላላቸውም በግልጽ። እኔ እኮ ነው ባለው መጽሐፍ ቅዱስ ምን ስላላቸው ነው? ጌታ ነኝ ስላለ ጌታ ያደርገው። ጌታ ብዙ ንጉሶችን ጌታ ነን ይላሉ። ስለዚህ አምላክ ነኝ ያለበትን ቃል በቃል ጥቅስ ብላችሁ የምጠይቁት ለምንድን ነው? ማለት ክርስቶስ አምላክ ነኝ አምልኩት ያለውን ቃል በቃል ጥቅስ አምጡ የምትሉት ለምንድን ነው? አይ እኔ ከዚህ እንትን አለ እኔ ካስተምሮቱ ነው እንጂ ኢየሱስ አምላክ አይደለም የምለው ግዴታ አምላክ አይደለሁም ማለት አይጠበቅበትም። ኦኬ ስለዚህ ጥሩ አምላክ ነኝ ማለት አይጠበቅም። የዛኔ ግን እንገላሃለን ያሉት አምላክ ነኝ ስላላችሁ ነው። በሚገርም ሁኔታ ለምሳሌ የት ጋር እኮ ራስን አምላክ ስለሆንክ ነው አሉት። ከዛ መልሶ የጠቀሰላቸው እርሱ ምንድነው? እኔ አምላክ ነኝ አላቸው መልሶ አምላክ ነኝ ስላላቸው ነው። አምላክ ነኝ እንዳለ ስለተረዱ ያነሱት አይደለም። አልነግርህም ግን ራስን አምላክ ስላደረክ ነው ሲሉት መልሶ ምንድን አላቸው እሱ? ስለዚህ አምላክ ነኝ ብሏል ማለት ነው አይደል? በተአምሩ ምናምን ሲመጣባቸው አምላክ መሰላቸው። በቃ ብሏል አላለም። ምኖቹ አይሁዶቹ ናቸው። ክርስቶስ አምላክ ነኝ አላለም ወይ? አምላክ ነኝ የሚል በግልጽ አልተቀመጠም ያልኩ እኔ ጉዳይ ከዚህ አይደለም እኮ አምላክን ይኸውልህ ራስን ከአምላክ ጋር ስለማስተካከልህ ነው። አምላክ ነኝ ስላልክ ነው አላሉትም እኮ። ተአምሩን ሲያዩ በዛ እንደዛ መሰለለ እንትን አላቸው እነሱ። ስለ ተአምር ነው ስለ ንግግሩ? ተአምሩ ለምሳሌ በጣም ማንም ሰርቶ የማያውቁት ተአምር ነው ወንድሜ። ስለ ተአምር አይደለም እየተናገርኩ ያለሁት የተናገረውን ራሱ ንግግሩን ያልኩ እኮ። እሺ አምላክ ራስን አምላክ ነው ያደረገው ሲሉት ምንድን ነበር ያደረገው እሱ? ስለ ድርጊት አምላክ ነው ብላችሁ ነገር ያለሁት። ኮስቴ ይቅርታ፣ ከርዕስ እየወጣን ስለሆነ ወደ አምላክነት የገባን ነው። አሁን ስለ ስቅለቱ ዙሪያ ነው የምንወያየው። እዛ ላይ ያብራራ። ከርዕስ እየወጣን ስለሆነ ማለት ነው። ነገራችን ላይ ሳምዬ ይቅርታ፣ ወንድማችን እየቀለደ ነው። ሁሌ ምግብ እየበላ ነው የሚገባውና ከታች ያሉትንም የሚገባው ሁሌ ዛሬ ነው። አሁን አትጨርስም? አንደኛ ሰው እያወራህ ምግብ መብላት መላጥ ይባላል። ነውር አይደለም እንዴ? ለምግብ ራሱ ክብር ይኖር። አንተ አንዴ ያዝ አድርገው ወይ ካልሆነ በልተህ ነው። እሺ ወንድማችን አቡኪ እንዴት ነህ? እንኳን ሰላም መጣ አቡኪ። ሰላም ነው ወንድማችን? ኢንጂነር አንዱ ማይክ ያዙ። እሺ ይሰማል? ይሰማል። እሺ አንዴ ትንሽ ጫጫታ ውስጥ ነው ያለው መሰለኝ አርላቡ ትንሽ። እሺ እስከዛ እሺ ለኢንጂነር እስላም እስማኤል ነው እስማኤል ኢንጂነር እስማኤል እንኳን ሰላም መጡ። እንኳን ሰላም ቆያችሁ። ሰላም ነው አለን አልሐምዱሊላህ። ኡስታዝ ነው አይደል? ኡስታዝ ተማሪ ነኝ። አይ ከዚህ በፊት ኡስታዝ ነኝ ብለውኛል። ነኝ ታዲያ ለምን ተማሪ ነኝ ይሉኛል? ስላልጨረስኩ። እና ከዚህ በፊት ዋሽተዋል ማለት ነው ኡስታዝ ነኝ ያሉት? ሁለቱንም እኮ ይሆናል፣ ችግር የለውም። አሁን ኡስታዝ ነው ተማሪ ነው? የምረት ከሆነ አልኩ ከጥያቄው ነው እንጂ ከኔ ጋር ስላለው ነገር ችግር የለውም። ምንም ነው በግልጽ ይናገራሉ። ኢንጂነር እኮ አንዱን ምረጥ አልኩ፣ ችግር የለውም። እኔ አሁን የጠየቀኝ እኔም ጥያቄ ልጠይቅ ነው የገባሁት። መጠየቅ ትችላለህ አንተም። እሺ ኢሳን ለምንድን ነው ሊገሉት የፈለጉት? አልተገደለም አይደለም? ኢሳ አልሞተም። ኦኬ በእርሱ ምትክ የሞተ ሰው አለ አይደለም?
ወማ ሶለቡሁ ወማ ቀተሉሁ ወላኪን ሹቢሃ ለሁም ይላል እኮ። አሁን የጠየቅኩትን በአማርኛ በግልጽ ይመልሱልኝ። በእሱ ምትክ የሞተ ሰው አለ ወይ? በቀጥታ እሱን ተፋሲሮቹን ማየት ይቻላል። አለ ወይስ የለም ኡስታዝ? እሱን አላውቅም፣ ገብቼ ማየት እችላለሁ ሪፈረንስ። አሁን ስለዚህ ተመሰለባቸው ካለ የተመሰለባቸው በሌላ ሰው ነው ማለት ነው አይደለም እንዴ? ያው የሆነ ሰው አለ፣ እሱን ሪፈር ማድረግ ይቻላል ተፋሲሮቹ ጋር፣ ችግር የለውም። ስለዚህ ተፍሲሮቹ ማን እንደተመሰለባቸው ይናገራል አይደል? ሊናገር ይችላል፣ ገብተን እናያለን እሱን። መልካም እሺ። ኢሳን ለምን ነበር ሊገሉት የፈለጉት? እሱንም ማየት እንችላለን፣ አላውቀውም። በጣም ጥሩ። አውቀው እንትን ይበሉና ወይም ሪፈር ያርጉን፣ ማንበብ ያለብን። ግን ጥያቄ መጠየቅ እችላለሁ? መጀመሪያ ጥያቄያችንን ከመለሱልን ጥያቄ እንቀበላለን። እናንተንማ ሪፈር አድርጌ እኮ እመጣለሁ፣ መልሼ እገባለሁ፣ ችግር የለውም። ግን ጥያቄ ልጠይቅህ አይደለም? ይኸውልህ ኡስታዝ፣ ከዚህ በፊት ለድርቅና የሚያደርጉትን ነገር አውቃለሁ። ስለዚህ በዚህ ሰዓት የተጠየቁትን ጥያቄ አንብቦ ይምጡ። እኔ እንደሱ አይደለሁም። አሁን ላይ እንደዛ አይደለም፣ ለድርቅና አይደለም የመጣሁት እኮ። ታዲያ ዛሬ ያልደረሱም ሲማሩ ዛሬ ያልደረሱም ተማሪ ነኝ ያለ ኢሳን ለምን ገደሉ የሚለው ላይ ያልደረስክም? ትምህርቱን ዛሬ ያልደረስክም እስካሁን ወይስ ገና እየደረስክ ነው? ይኸው ለዚህ 344 ሰው ነው ያለው። ስለዚህ ለ344 ሰው ማስረጃ መስጠት ሪፈረንስ ይጠይቃል። ሪፈር ማድረግ በደንብ ይጠይቃል። እሱን አስተማሩ እኮ አላስተማሩም ነው ያልኩኝ። እሱን አስተማሩ እኮ አላስተማሩም። ዛሬ አልደረስክም? ሰብጀክቱ ዛሬ አልደረስም ገና ነው። እኛ እኮ የምንፈልጋትን ብቻ ምዝዝ እያደረግን አንመጣም። እናንተ ለመከራከር ስለሆነ ምዝዝ እያደረጋችሁ እንደምትፈልጉት ታመጣላችሁ። እኛ ቁርአኑን ሐዲሱን በደንብ መረዳት ስለሚያስፈልግ የሆነ ጥያቄ ስትጠየቅ የምታውቀው እንኳን ቢሆን ሪፈር ማድረግ አለብህ። ከእንደገና በማረውም ግን መልሽ ወርደህ ሪፈር አድርግና ጥያቄን ይዘና። አሁን ጥያቄ አንቀበልም። አንድ ጥያቄ ልጨምርለት ኢንጂነር፣ ምናልባት አንድ ላይ አጥንተህ እንድትመጣ። ወይ ኢንጂነር፣ አይ ኡስታዝ፣ መቼ ከውሸት ተመልሻለሁ። ጤና ይስጥልኝ አቡኪ፣ እንኳን ሰላም መጣ። ቆይ እንደበለ እሺ፣ ሳሚ ተቀበሉ። ሳሚ ያለ አለ ተቀበሉ። እሺ አንዴ እሺ አቡኪ፣ የሚመች ቦታ ላይ ነው ያለው አለ። እሺ ወይ ሳሚ ካልተመቸው እስከዛ ቃል ተቀበለው፣ ቀጥል። ኦኬ አቡኪ እንዴት ነህ? አቡኪ ይሰማል? ይሰማል? እንዴት ነህ? ይሰማል አላህ አልሐምዱሊላህ። ኦኬ ኢሳን ለምንድን ነው ሊገሉት የፈለጉት? በሱ ምትክ ደግሞ አላህ ኢንሰንት የሆነ ፐርሰን ወይም ግለሰብ ለምንድን ነው ሊያስፈልግ የፈለገው? ምን አልከኝ? ድምፅ ርቋል። አልሰማም? አሁን ይሰማል። አይ ድምፅ ይርቃል፣ ርቋል። ኦኬ ኢሳን ለምንድን ነው ሊገሉት የፈለጉት? ማለት በቁርአን ላይ ኢሳን ለምንድን ነው ሊገሉት የፈለጉት? ከዛ በኋላ አላህ ደግሞ የሱን የሚመስል ሰው ወይም ኢኖሰንት የሆነ ግለሰብ እሱ ምትክ ያስቀምጠው ለምንድን ነው? መጀመሪያው ልመልስልህ እስኪ። ለምንድን ነው ሊገሉት የፈለጉት ኢሳን? ያ ይሄ መልስ እኮ እናንተ ጋር አለ። እናንተ መልስ ማንም በነብይ በህዝቦች አይከበርም ምናምን ያነበው ኖ አይደለም። እኔ ጋር ለምንድን ነው የምትመጣው? ያ የኔ ባይብል ነው። ኮራፕትድ ሆኗል ብለን የምታምንበት ነው አይደል? መልሶ እናንተ ጋርም አለ ለማለት ፈልጌ ነው። በቃ አይደለም። ተረጋጋ። እንደዚህ አይደለም። ግን ቃል ተቀበለውና መልሱኛ ጋር አለ። የኛ መልስ ይቀበላል። አምላክ ነኝ ስላለ ነው ሊገሉት የፈለጉት። ይቀበላል። እኛ ጋር አምላክ ነኝ አለ። ቆይ አቡኪ እንደዚህ አይደለም። ተረጋጋ። አምላክ ነኝ ስላለ ነው። ኖ ባይብል ኮራፕትድ ነው ብለህ ነው የምታምነው። ስለዚህ ባይብል ጋር መልሱ የለም፣ ቁርአን ላይ ነው መሆን ያለበት። ቁርአን አሟልቶ ካልሰጠህ ለምን ትቀበለዋለህ? ቁርአንን
ለምንድን ነው ሊገሉት የፈለጉት? መልሱ ቁርአን ልታመጣልኝ የሚገባው ቁርአን ላይ አይደለም። ባይዘው መጽሐፍ ቅዱሱንም ካለ ደስ እያለ እንቀበለው። ቃሊ ችግር የለውም ይቻላል። እንደዛም መጽሐፍ ቅዱስን ነው ሪፈር ማድረግ የፈለከው አቡኪ? ችግር እኛ እኮ እኔ በእናንተ መጽሐፍ አምናለሁ እኮ አልክደም እኮ በእናንተ መጽሐፍ አምናለሁ። ጥሩ እሺ፣ በእናንተ መጽሐፍ አምናለሁ። አልሰማኝም ተባኩ። እሺ ጥሩ በቃ ዮሐንስ እናንተ የደባለቃችሁት አለበት እንጂ እኮ በእናንተ መጽሐፍ እንድናምን ነው የታዘዝን። በጣም እኮ እሺ። ስለዚህ መጽሐፍ ቅዱስ ላይ ኢሳን ሊገሉት የፈለጉበትን ምክንያት እንመልከት። ቃል ይቀጥል። ኦኬ በዛው እሺ ኦኬ ይኸውልህ አቡኪ የምታምን ከሆነ ታዲያ ኢሳን ለምንድን ነው ሊገሉት የፈለጉት መጽሐፍ ቅዱሱ ላይ ክርስቶስን? ማንም ነብይ በህዝቦች ይሁዳዎች ስላልተቀበሉት ነው። የዝሙት ልጅ ነው ስላሉ ነው። ኖ አይደለም፣ ተቀበለውታል እኮ ከ500 ይኸውልህ 5000 ይሁዳዎች ተቀብሉታል። ቆይ ከተቀበሉት ማን ይገደለው? ከዚህ በኋላ ለምታወራው ነገር ማስረጃ ታቀርባለህ። የዝሙት ልጅ ነው ምናምን የቱ ጋር ያሉት? ክፈትና ሳይ የአንተን ቅርሻት እዚህ ልናዳምጥ አይደለም። ተረጋጋ። ክፈትና ሳይ ጠይቀው ቃል መረጃውን ይክፈቱ። እንደዚህ አይነት ነገሮች ይኸውልህ አቡኪ ምን አለ መሰለህ፣ አንድ ሰው በቃ ሌላ ሰው እንዳያወራ እሺ። ችግር የለውም ያን እያወራሁ ነው። ችግር የለውም። ለእያንዳንዱ ለምታወራት ነገር ማስረጃ እየከፈትክ ላፕቶፕን ትከፍታለህ ወይ ደግሞ ሞባይልን ወይም መጽሐፍ ቅዱሱን ትከፍትና እዚህ ጋር እንደዚህ ነው እያልክ ታወራለህ። ከጓሮ ኪስህ እያወጣ ግን አታውራ። ኦኬ እዚህ ጋር እኛ በማስረጃ ነው እያወራን ያለው። እኔ ከቁርአን ማስረጃ አሳያለሁ። ችግር የለም። ቁርአን እኮ ማስረጃ ሊሆን አይችልም። ቁርአን ማን አዳምጠኝ። ቁርአን ከስንት ዓመት በኋላ የመጣ ነው። ኦኬ ከዛ በፊት ግን አዳምጠኝ። ተረጋጋ። ከኔ ከስር ተከትል አታውራ። እውነቱ ማወቅ ከፈለክ ተረጋጋና አዳምጠኝ። ቁርአን ከአፍተር 600 ወይም ከ600 ዓመት በኋላ የመጣ እስከ 600 ዓመት ግን ሁሉም በአራቱም አቅጣጫ ምድር ላይ ክርስቶስ መሰቀሉን ኮንፊርም ያደርጋሉ። ሞቶ በ3 ቀን መነሳቱ ወይ ሌተር ከዛ በኋላ መጥቶ ምን አለ? ክርስቶስን አልሰቀሉትም አልገደሉትም ብሎ አንተ ነብይ መጣና ተናገረ። ያ ደግሞ ማስረጃ ሊሆን አይችልም። ማስረጃ ሊሆን የሚችለው አውት ኦፍ ፕሪ ኢስላሚክ ኦኬ ከዛ በፊት የነበሩ ማስረጃዎች ካሉ ልታወጣ ትችላለህ። ግን እኛ አሁን እያልን ያለነው ለምንድን ነው ሊገሉት የፈለጉት? በቁርአን ውስጥ ራሱ መልሱን ልሰጠን ነው እንፈልገው። መልስ ከሌለ ደግሞ መልሱን የለኝም ማለት ነው። ልስጥ አልኩህ እኮ ለምን ሊገሉት እንደፈለጉት ልስጥ። ከቁርአን ለምንድን ነው ሊገሉት የፈለጉት? በቃ እሱን ነው የፈለከው። በቃ ከቁርአን ልስጥ። እሺ በቃ ጠብቀኝ። ኦኬ 100 ዓመት ሰጣለሁ ይዘና። በነገራችን ላይ ይሄ ሊትራሊ እንደ ስድብ ነው የሚያዩና ሙስሊሞች እንደዚህ ናቸው። በቃ እንደዚህ ናቸው። ይጨንቃቸዋል። ተጨንቃቸው ወደ ስድብ ይገባሉ። ለተሰዋት ጌታችን በረከት ኢየሱስ ክርስቶስ ማንንም አልተሳደበ ማንንም ምንድነው መተሳደብ? ቆይ ብራዘር ላወራህ ቃል ማስረጃ ስለ ሙስሊምና ስለ እኔ ባይብል ላይ ስማ፣ ባይብል ላይ እንደዛ ነው የሚለው ብለህ ላወራህ ቃል ሄደህ ታመጣለህ። ማስረጃ እሱን ታመጣታለህ። በቃ ዝም በል ሚዩት አድርገህ ጠብቀኝ። ስለ እስልምና ምናምን እንዳታወራ። ሂዳ ይዘና እስክታመጣ ድረስ ነው። ስለዚህ አንተ ስለ ኢሳ ስትጠየቅ እናንተ ጋርም አለ ብለህ ማሽተኛ አሞክር ብራዘር። ምንድነው እና ዝም ብላችሁ ነው እንደምታዩት? ቆይ ይለያ አመጣው አይደል? ትሪዜ ኮተስ ያውቃል። ኮተታ ምን ይላል? ቀሊሮ ነው እንጂ አይ ያነሳው ፖይንት ላይ አብዱልአዚዝ ነው አብዱልአዚዝ ነው። ምንም መልስ አያመጣብኝ። አይ አብዱልአዚዝ ምንድነው አወራ ለፈለፈ። እኛ እሱ ቁርአን ውስጥ እንዲህ ብናወራ ዝም ይላል? ነብያቸው ተሰደበ እያለ ልምጫጫው የተጻፈው ስላልነበብን ራሱ ልግደል የሚለው እኮ የተጻፈ ስላልነበብን ነው። ባልተጻፈ ነገር ሲናገር ለዛውም እንጂ ቤታችን ላይ መጥቶ ይህንን የሚችል ትከሻ የለም ሲጀመር ማለት ነው። ሲቀጥል አይሁዶች እንደዚህ አሉ ሲል አንተው ቃል በቃል አይሁዶች ያሉት ምንድነው? አንተ ራስህን ሰው ስትሆን የእግዚአብሔር ልጅ ታደርጋለህ፣ አምላክ ራስህን አደረግከው ነው። ሰው ስትሆን ራስህን አምላክ ታደርጋለህ ብለው ነው በመጽሐፍ ቅዱስ ሊሰቅሉት የፈለጉት። ይሄን መጽሐፍ ቅዱስ ውስጥ ያለው ኬት አመጣው?
አይ ብሎ ሄዶ እኮ አምጣ ብሎ እኮ ሌላ ቦታ ሄዶ ሌላ ወሬ ሊያወራ ነው። ምን አገባኝ ማንም ምንም ስላለ። ያንተ ነብይ እኮ ምንድነው የሚሉት ሌሎቹ? ይሄ የህልመኞች ቅዠት ነው ይዞ የመጣው አንተ ወረኛ ውሸታም ነው ይሉታል። እዛው ቁርአን ውስጥ ተጽፏል። እሱ ነው ማለት አይደለም። ስለዚህ ለምታወሩት ነገር ሬስፖንሲቢሊቲ ወስዱ። እኛ ለምናወራት ለእያንዳንዱ አቃል መረጃ ልትጠይቁት ትችላላችሁ። እናንተም ለምታወሩት ግን ኃላፊነት ወስዱ። መረጃ ስታመጣ ልትቀጥል ትችላለህ። አዘርዋይስ መሸማቀቅን፣ መሸነፍን፣ ግራ መጋባትን አታክ በማድረግ ልትወጡ አትችልም፣ ልታልፉ አትችልም። እንድታልፈውም አንፈቅድልህም። ይሄን ያለው ነገር ይህ አሻዱ ብታስይዘው ደስ ይለኛል። ከፍሯል። ለምንድን ነው በመጽሐፍ ቅዱስም እኮ አምናለዋል እና አሻዱ ብታስይዝልኝ ደስ ይለኛል። ቆስቲ ከሁለት አንዳችሁ እስቲ እንሞክራለን። በጣም በሚያሳዝን ሁኔታ መጽሐፍ ቅዱስን ሪፈር አድርጓል። መጽሐፍ ቅዱስ ደግሞ እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገሉት የፈለጉት ድንጋይ ያነሱት ስለምንድን ነው? ራሱን ከአምላክ ጋር ስለማስተካከል፣ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው፣ ስለ ስድብህ ነው ልንገልህ ልንወግርህ የምንፈልገው ብለውታል። መጨረሻም ላይም በሰው ሁሉ ፊት በስነ ስርዓት ትንቢተ ዳንኤል ላይ ያለውን ጠቅሶ ሲናገር ከዚህ በላይ ስድብ ምን ትፈልጋላችሁ ብለው ልብሱን ቀደዱት። ከዛስ ይገደል ተባለ። ስለዚህ መጽሐፍ ቅዱስን ሪፈር ካደረግ መጽሐፍ ቅዱስ ኢሳና ክርስቶስ አንድ ናቸው ካልክ አምላክነቱን ክሌም አድርጎ ነው። ስለዚህ ኢሳ ነብይ ሳይሆን አምላክ ነው ብለህ ልትቀበል ይገባል ማለት ነው። እሺ አሃድ ተመልሰህ መጥተሃል ወንድማችን፣ ሰላም ነው? እንዴት ነህ? ሰላም ነው ቆስጠንጢኖስ? እሺ ትንሽ ማስረጃውን ይዘህልን መጣ ወንድማችን። አይ ቲንክ ኢሳን ለምን ሊገሉት ፈለጉ ለሚለው የራሴን መልስ የሰጠ ይመስለኛል። ስለተመሰለ ሰው በዛ ዙሪያ ግን የተወሰነ የራሴን ጥናት አድርጌ መቅረብ ስለምፈልግ አሁን አንድ ጥያቄ ብታስተናግደኝስ? ኦኬ አንድ ጥያቄ እናንሳና ሀቢብ የሚያነሳው ጥያቄ አለ። ከሱ ቀጥለ ጥያቄ በዚሁ በስቅለት ዙሪያ እንድጠይቅ እንፈቅድልሃለን። ሳሂህ ቡኻሪ 3477 ላይ ወይም 6929 ላይ የሚገኝ ሐዲስ አለ። ምን ይላል? አንድ ነቢይ ደሙን እየጠረገ የሚያረጉትን አያውቁምና ይቅር በላቸው ሲል ነበር ይላል። ያ ነቢይ ማለት እኛ ክርስቲያኖች በሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ ያለውን አይነት ጠቅሶ ነብንና ያ ነቢይ ማለት ነው። ይሄንን ጥቅስ ሰምቻለሁ ከዚህ በፊት። አይ ቲንክ የራሱ የሆነ ማብራሪያ እና ገለጻ አለው ሐዲሱ። እኔ እስከማውቀው ድረስ ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ህዝቦቻቸው ሲያሰቃያቸው የነበረው ሁኔታ ያውሱ የተናገሩበት እንደሆነ ነው እኔ ያለኝ ማስረጃ። ከዛ ተረፈ ደግሞ ከኔ የተሻለ የሚያውቁ ሰዎችን ጠይቅ ደስ ይለኛል። አይ ኤርሊየር ፕሮፊት ብለው ነው ያስቀምጡት መሐመድ እንጂ እሳቸው እንደሆኑ አይደለም የተናገሩት። ምን አልከኝ? ኤርሊየር ፕሮፊት እንደሆነ ነው እንጂ የተናገሩት እሳቸው እንደሆኑ አይደለም የተናገሩት። እስቲ ሐዲሱ ላይ በደንብ እንትን አላረኩም። ስለዛ እስቲ ትንሽ ጥናት አድርጌ ባየው ደስ ይለኛል። አሁን እሱ ላይ መናገር ብቁ አይደለሁ፣ ግን ያው እንዳልኩ ስለ ራሳቸው የተናገሩት እንደሆነ ነው ያለኝ መረጃ። እስቲ እሺ ቼክ አድርግ። ለማንኛውም አሳይመንት ይሆናል። ዛሬ ያነሳናቸው ነገሮች በመጽሐፍ ቅዱስ ላይ ክርስቶስ ስለምን ሊገደል እንደተፈረደበት አይተሃል አይደለም? ያ የእናንተን አስተምሮ ነው እንግዲህ ማስተማር የምትችሉት። እኔ እንዲህ ነው ብዬ ማለት አልችልም። ጥሩ። እዛ ላይ አምላክነቱን ክሌም አድርጓል አላረገም? እኔ ኢየሱስ አምላክ ነኝ ብለዋል ብዬ አላምንም።
እነሱ ተረድተውታል አምላክ ነኝ ማለቱ እንደሆነ ተረድተውታል አልተረዱትም? እንደኔ አረዳድ መቼም አንድ ነቢይ ታምራትና እንትኖች ይኖሩታል። ያንን ደግሞ በማድረጉና እሱም ከፈጣሪ የተላከነ መሆኑንና ራሱንም ከፍ ከፍ የማድረግ አይነት ስሜት ከተሰማቸው ያ አምላክ ጋር ራሱን ያስተካክላል ወይ የሚል አይነት እንድምታ በእነሱ ዘንድ አድሯል። ነገር ግን ሪያሊቲው ኢየሱስ ራሱን አምላክ አድርጎ ነው ወይ እነሱ እንደዛ የተሰማቸው ካልከኝ፣ እኔ ደግሞ አይደለም። የነብይነትን ተግባር ሲፈጽም ያንን ተአምራት እስኪ እኔ የህያው የአላህ አንድያ ልጁ ነኝ ቢባል ከደምን ማለት በድርጊቱ አይደለም እንደዛ ያሰቡት፣ በንግግሩ ነው። አይ ቲንክ እናንተ ትምህርት እናንተ ብታስተምሩት አይሻልም? ቆስጠኝ። አይ እኮ ታዲያ የማታውቀውን ነገር ለምን ተቀባጠራለህ? አይ አንተን አረዳድ ስለ መልካም ስራ አንወግርህም ብለውታል። ግን ምን ወግረ ስለምንህ ነው አሉት? ስለ ስድብህ ነው። አንተ ሰው ስትሆን ራስህን ከአምላክ ጋር ስለማስተካከል ነው አሉት። ምክንያቱ ስለምን የተናገረው ነገር እንጂ ድርጊቱን አይደለም። ስለዚህ እንድታነበው ጋብዛለሁ፣ ሳታነበው ከምታወራ ማለት ነው። ኤኒዌይስ ማንም ቀጥል እድል ስተቦሲ። አሁን እኔም ከስቅለቱ ጋር በተያያዘ እርግጥ ነው ባይብል ኢየሱስን መሰቀል በግልጽ አስቀምጧል፣ መገደሉንም አስቀምጧል። ነገር ግን ሌላ ቦታ ላይ ያ ስቅለቱ ላይ ኮንትራዲክት ያደርጋል ብዬ የማስበው ጥቅስ አለ እና እሱ እንዴት ነው የምታየው? አንድ ሁለት ሶስት ጥቅሶች አሉ እና ከምን አንጻር ነው የተገለጹት የሚለውን ብታሳይ። ኦኬ፣ ጥያቄ መጠየቅ ነው የፈለከው? አዎ፣ ያው ከስቅለቱ ጋር በተያያዘ ማለት ነው። ጥሩ፣ እሺ፣ ማስረጃን እየገለጥ ካሳየ ትልቁ ማድረግ እንዳልኩ ያው ያንተን ምልከታ ለመውሰድ ነው እንጂ እዚህ ላይ እንዲህ ነው ብዬ ሙግት ማፍጠር አይደለም። ጥቅሶችን ልንገር፣ ይሄ ከዚህ አንጻር ነው እንድትለኝ ነው። ማቴዎስ 26:39 ያ በዛ ጊዜ የነበሩ ሁኔታዎችን ነው የሚያስታውሱት ጥቅሶቹ። ጥቂትንም እሺ ጠቅስልሃለሁ፣ ወይም ሳሚ መክፈት ከቻልክ ወይ ቃል አንተ ሰው አይ ኢትስ ኦኬ እናንበውና እየከፈትከው ብራዘር እንትን ነው ተከታዮች ትንሽ ስለሆኑ መክፈት አልችልም። ቪዲዮ መክፈታችን እሺ፣ መክፈት የሚችል ሰው እንትን ይላል። ጥቅሶቹ ስናነባቸው ከዚህ አንጻር ነው ትለኝ፣ ችግር የለው አይደለም። ከፍተህ እያሳየህ እንድንሄድ ነው። ለዛ ነው እኛ ብቻ አይደለንም ያለ ነው፣ ሌሎችም ብዙዎች ይችላሉ። ታውቃቸዋለህ መቼም ባይብል ላይ የሌሉ ጥቅሶችን እንደማልቀጥል ፕራይቬት ኮል ሆኜ እነግርሃለሁ። ፕራይቬት ኮል ላይ አይደለም የምናወራው ብራዛ፣ ገባህ? ቀጥል። እሺ ማቴዎስ 26:39 ጥቂትንም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻልህ ይህች ጽዋ ከእኔ ትለፍ የሚል ጥቅስ አለ። እንዲሁም ማርቆስ 14:35 ላይ ጥቂትንም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ ይላል። እንደገና ደግሞ ይህንን ካለ በኋላ ምንድነው የሚለው? ዕብራውያን 5:7 ላይ ኢየሱስም በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመናን ከታላቅ ጩኸትና እንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት ይላልና ያ ያቀረበው ጸሎት እንደተሰማለት ነው እኔ አሁን እዚህ ጋር የምረዳው በግሌ። ገብቶሃል? ከዛም አለፊልና እንደገና ሌላ ቦታ ላይ መዝሙረ ዳዊት 118:116 ይጀምርና የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች፣ አልሞትም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ። መገሰጽንስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ይላል። ስለዚህ ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ ይላል 21 ላይ ሄድና እነዚህ ነገሮችን ስናያይዛቸው ኢየሱስም ይሄ ጽዋ ይለፍልኝ ብሎ
ወድቆ በግንባሩ ተደፍቶ የለመነው ልመና ተሰሚነት አግኝቶ ፈጣሪም ለሞት አሳልፎ እንዳልሰጠው አያሳዩም ወይ? ማስረጃ አለ ሰሚነት አግኝቶ ለሚለው ሐሳብህ? ምክንያቱም አይደለም ማለት ወሬው በጣም ተንዛዛና የራሱን ኢንተርፕሪቴሽን እየሰጠ ነው። እንደዚህ መፈቀድ የለበትም። ይሄ አተረጓጎማለሁ። ለምን ቆረጥከው? ጥቅሱን ለምን ቆረጥከው? እንዳላንዛዛባቸው። አይ አይደለም መዝሙርን ነው። ቆይ አይደለም። አንደኛ በመጀመሪያ ማቴዎስ ወንጌል ላይ ያለውን 26:39 ላይ ያለውን ቆርጠዋል። ጸሎቱ ከኔ ትለፍ እስከምትለው ድረስ ብቻ ነች። ስንት ላይ? ማቴዎስ 26:39 ላይ ያለው ይህች ጽዋ ከኔ ትለፍ ይላል። ከዛስ ምን አለ? እንግዲህ አሁን እዚህ ላይ ነው ያንተ ማብራሪያ የሚቀጥለው። ምን አለ? አይ እዛው ጋር ምን አለ? አላለቀም ሐሳቡ። ለምንድን ነው መቁረጥ የፈለከው? እኔ እዛ ስፔሲፊካሊ እዛ ጥቅስ ላይ ነው ከፓል ጥያቄ የፈጠረብኝ። ለምን ቆረጥከው ጥቅሱን? እሺ መቀጠልም እኮ እንችላለን፣ ችግር የለውም። ግን እኮ ሂዳ ቀጥለዋ። ምን አለ? እሺ እንቀጥል። ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ ይላል። ጸሎቱ እስከዚህ ድረስ ነው ወይስ አንተ እስከ ቆረጥካት ድረስ ነው? ያው ይሄ ምንድነው ጸሎት ማሰማቱን ማሰማቱን ውድቅ የሚያደርግ እኛ እዚህ ጋር ጅል እንመስልሃለን? እዚህ ጋር ስታየን አሁን እኛ ጅል እንመስልሃለን ወይስ ምን? የራስህን የፈለግከውን ነገር ለመስራት ፈልገህ ነው? መቁረጡ ምን አስፈለገ? እንደኔ ያንን ሙሉን ብታነበውም ምንም የራሱ የሆነ እንትን ስለማይሰጥ ነው እንደዛ ያደረኩት። ሌላ ትርጉም አለው ካልከኝ ችግር የለውም። በመጀመሪያ ደረጃ ቆስጠንጢኖስ እንደኔ የሚለውን አማርኛ እሱን እዛው ትይዘዋለህ፣ ኪሱ ውስጥ ያዘው። እንዳንተ እኛ ልንረዳ እንዳንተ ልናሰብ አንችልም። እንኳን እንዳንተ እንደኔ መረዳት ራሱ መጽሐፍ ቅዱስ መተንተን አልችልም። እንኳን እንደኔ አይደለም እንደ ፓትርያርኩ መረዳት ራሱ መጽሐፍ ቅዱስ አይቀመጥም። ቀደምት አባቶች ባስቀመጡበት በአንድምታ ነው የሚተረጎመው። እንደኔ እያልክ ማለት ነው ጥቅስ ቆርጠ ማለት ነው የአንተ ፈቃድ ይሁን። እኔ እንደዚህ ነው ግን የአንተ ፈቃድ ይሁን። የእሱ ፈቃድ ምንድን ነው? ዘ ሜን ፖይንት ጸሎቱ ተሰምቶለታል። አዎ ተሰምቶለታል። ምንድን ነው የተሰማለት? የአንተ የኔ ፈቃድ ሳይሆን የአንተ። ገላትያ ላይ ጳውሎስ እኮ ይመልስ ቁጭ አድርጎ መልሶታል። በደንብ አድርጎ በግልጽ መልሶታል። የአብ ፈቃድ ምንድን ነው? ክርስቶስ ራሱ ነብያት ቀድሞ ቆይ አባቶች የፈቱበትን መንገድ ነው እኛ የምንረዳው። ተረዳከኝ? ጥያቄ ከሆነ ትጠይቃለህ። እንደኔ ብለህ ግን የአንተ ማብራሪያ መጨመር አትችልም። እንደኔ ብለህ እዛው መስጊድ ሄደህ ልታወራ ትችላለህ። እኛ ጋር ግን ልታወራ አትችልም። ፕሊስ ይሄንን አነጋገርን አረም። እሺ አታክ አላደረኩም፣ አስተካክል፣ አርም ነው ያልኩህ። አርም፣ አነጋገርህን አርም። እንደኔ ብለህ አታስቀምጥ። እንዳንተ ያንተን በኪስህ ያዘውና እዛ መስጊድ ተጠቀምበት። እኛ ቤት ስትመጣ ግን ከኛ ጋር ስትሆን ግን ይሄ ምን ይላል የሚል ጥያቄ ትጠይቀናለህ፣ ወይ ደግሞ አርጊውመንት መስረተህ ዲቤት ታደርገናለህ። ጥያቄ ከሆነ ጥያቄውን ታቀርባለህ። ዋት ኢዝ ይሄ ኢየሱስ ክርስቶስ እንደዚህ ሲል ምን ማለቱ ነው ብለህ ታስቀምጣለህ እንጂ ራስህ ማብራሪያ ልትሰጥ አይገባህም ነው። እኔ አንድ ቀጥል ኮንስታንቲኖስ፣ በዚህ መልኩ ሂድ ውይይቱ ቀጥል። ሶሪ ችግር የለውም። አይ አክቹሊ ጸሎቱ ከኔ ትለፍ ብቻ አይደለችም ነው። ለምሳሌ እኔ መሞትን ካልፈለግኩኝ፣ ጉዳት እንዲደርስብኝ ካልፈለግኩኝ ምን እላለሁ? አምላክ ይህን ነገር አሳልፍልኝ፣ አምላክ ኧረ እንደው ከኔ ለፊ ነገር በቃ ምናምን ብዬ ያ በእኔ ላይ እንዲመጣ ያልፈለግኩት ነገር ይቀራል አይደለም? ክርስቶስ እንደዛ ብቻ ብሎ ነው ወይ ያደረገው? አንደኛ ጸሎት ማለት ንግግር ነው። ግን ኮንስታንቲኖስ እያወራሁ ነው። ፈቃድ ይሁን የሚለው ራሱ የፈጣሪ ፈቃድ ምንድን ነው ብለን ስንል ጸሎቱን መስማቱ ነው አይደለም? ፈቃዱ የሆነው እዚህ ጋር ኧረ ተው አንተ ምንድነው ፍቃድ የምትለው ነገር? ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሆን አለ አይደል? ፈጣሪ የወደደው ጸሎቱን መስማቱ ነው። እንደኔ አሁን እዛ ላይ የተለየ እንዳንተ አትበል አለ። አሁን እኮ ተባልክ እኮ እንዳንተ ሳይሆን እንዳለው ነገር ነው ማለት። እሺ እንደ መጽሐፉ። ስለዚህ እንደ መጽሐፉ ፈቃዱ የሆነችው ያቺ ፈቃድ ደግሞ ምንድነች? በገዛ ስልጣኔ ምን አደርጋለሁ ብሏል? ነፍሴን ከኔ ማንም አይነጥቃትም ከሱ ፍቃድ ውጪ ማለት ነው። ስለዚህ ያቺ ፍቃድ የሱ ነች። ምን ለመሆን ልክ እንደተናገረው
ይህንን ቤተ መቅደስ አፈርሶት በ3 ቀን ማስነሳዋለሁ ብሏል። ስለዚህ ያቺ ፈቃዱ ነች። የሰው ልጅ ይሰጥ ዘንድ ብሏል። ራሱ እዛ ነገር ላይ እንደሚሄድ ያውቃል። በትንቢትም ቀድሞ እየነገራቸው ነበረ። ስለዚህ ያቺ ነገር ያቺ ቀን ያቺ ሰዓት ደርሳለች። ስለዚህ የእርሱ ፈቃድ ምንድን ነው? ራሱን ለመስቀል ሞት መስጠት ነው። ስለዚህ ለዛች መስቀል ሞት የጠይቃት ነገር አንተ እንደምትወድ ያለችው። ስለዚህ የእሱ ፍቃድ ምን ሆኗል? ተሰምቷል፣ ሆኗል። ራሱን ለመስቀል ሞት አቤት እኮ ጸሎቱ የነበረው እንዲያድነው ነበረ። ያ ጸሎቱም ደግሞ ከእንባ ጋር የታጀበው ጸሎቱ በፍጹም ትሁት በመሆኑና በመታዘዙ ተሰምቶለታል። ጸሎቱ እኮ ይኸውልህ ነገርኩህ። ያቺ አንተ እንደምትወድ የተባለው የእሱ መውደድ፣ የእሱ ፍላጎት፣ የእሱ ፈቃድ የሆነችውን ለመስቀል ሞት መሰጠት ሆኗል። የአብ ፍላጎት ምንድን ነው? አህድ የአብ ፍላጎት ምንድን ነው? የአብ ፍላጎት ምንድን ነው? በእንባ የታጀበውን ጸሎቱን መስማት ሆኖ በፍጹም ትሁትና ስለጸለየ ሰማ። ማስረጃ የአብ ፍላጎት ክርስቶስ የመጣበት ዓላማ ምንድን ነው? ከመምጣቱ በፊት ሲናገር የነበረው ምንድን ነው? ቆይ አንዴ መገሰጽንም እኛ መጽሐፍ ነው እናስረዳ። አንዴ እናስረዳ። ኧረ ፕሊስ አንዴ እያስረዳ ነው። አዳምጥ። የአብ ፍላጎት መረጃ ታመጣለህ። የአብ ፍላጎት እንደዛ ነው የምትለው። ክርስቶስ ከመምጣቱ በፊት በነቢያት ራሱ ሲነገር የነበረው መዝሙር 21ን፣ ትንቢተ ኢሳይያስ 53ን፣ ትንቢተ ዘካርያስን ሁሉ ሄደህ ብታነብ ክርስቶስ እንደሚመጣና እንደሚሰቀል እንደሚሞት ሲነገር ነበረ። ያ ትንቢት ደግሞ ፈጻሚ ያገኝ ክርስቶስ ራሱ ለምን እንደመጣ ለምን ዓላማ እንደመጣ አስረግጦ ሲናገር ነበር። ምንም በቃ በግልጽ በሆነ አማርኛ እንደዚህ ነው እያለ ሲናገር ነበር። የአባቱን ፍቃድ ያ እንደነበረ ሲያስቀምጥ ነበር። አባቱ ራሱ ከአብ ዘንድ ተልኬ መጥቻለሁ ሲል አብ የላከው ዓላማው ምንድን ነው ሲባል ክርስቶስ በመስቀል ላይ ሞቶ ሞታችንን ሊሞትልን ኃጢአታችንን ሊያስተሰርልን ለዛ ነው የመጣው። የአብ ፍቃድም የላከበት ምክንያት ዋነኛ ዓላማው ይሄ ነው። የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን ሲለው ስለ ስጋው ተናገርና የአንተ ሲለው የእሱ ፍቃድ ደግሞ ምንድን ነው ስንል ክርስቶስ በመስቀል ላይ ክቡር ስጋውን ክቡር ቆርሶ ክቡር ደሙን አፍስሶ እኛን ሊያድነን ነው ማለት ነው። ይሄ ፍቃዱ ደግሞ ተሰምቶለታል ወይ ካልከን ኦፍኮርስ አዎ ተሰምተዋል የሚባለው ይሄኛውን ስለሆነ አይ አይደለም እንደዛ አይደለም የሚል ከሆነ ማስረጃ እያቀረብክ ታስረዳናለሽ። የአብ ፍቃድ ያልከውን የቱ ጋር ነው ሄጄ ማንበብ እንችላለን? ይሄ መጥቶ እንዲሰቀል አንዴ አህድ አንድ ነገር ልንገርህ፣ ሁለት ነገር ይቅርታ በማል ስለገባው ሁለት ነገር መናገር ፈልጋለሁኝ። ኮስቴ ምንድነው? የመጀመሪያው እንደ ራሴ እንደገባኝ የምትለዋ ወርድ ከእናንተ ተሳስቻለሁ፣ ይቅርታ ምን አልክ? አንድ ጊዜ ልጨርስ። አህድ እኔን የሚዩት ያደረኩ እንደ ራሴ አይባልም ባይብል። ኦኬ ኦፍኮርስ አንድምታና ትርጓሜ ያለው በአንድምታና ትርጓሜ ላይ ሄደ የጥንት አባቶች እንዴት እንደፈቱት ያንን ከዛ አንጻር ማውራት ትችላለህ፣ እነሱን ኮት እያደረግ ከራሴ ግን ካልክ አንተ ማነህ? ይሲ ስለዚህ ለምታወራቸው እያንዳንዳቸው ነገር ጥንቃቄ እያደረግ ብታወራ በጣም ጥሩ ነው። ሁለተኛው ሲቀጥል የአብ ፍቃድ ምንድን ነው ካልክ ዮሐንስ 6:40 ላይ ነው ያለው። የአብ ፍቃድ ምንድን ነው? ጥያቄ በጣም ጥሩ ነው። የአብ ፍቃድ ለዚህ መልስ የሚሆነው ዮሐንስ ወንጌል ምዕራፍ 6 ከቁጥር 40 ላይ ሄደ በደንብ ታየዋለህ ማለት ነው። ያም ደግሞ ምንድን ነው? የአባቱ ፍቃድ ወይም የአብ ፍቃድ ምንድን ነው? ወልድን አይቶ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። ይሲ ዜን በመጨረሻው ቀን እኔ አስነሳዋለሁ የሚል የአባቱን ፍቃድ ወይም ደግሞ የአብን ፍቃድ ቁጭ አድርገውታል። አንተ እስቲ አንብበልኝ እንደገና። የአብ ፍቃድ ወልድን አይቶ አለክ ባይብል ሆሊ ባይብል አለ ወይ ላይክ ኢንተርኔት ወይም ደግሞ እንትኑ ካለክ እዛ ላይ ካለክ ዮሐንስ ወንጌል ምዕራፍ 6ን ከፈትና ከቁጥር 40 ከፈተው ወይ ልክፈትልህ ነው እዚህ ጋር አለኝ። እሺ ልጁን እሺ አንብበልኝ። ያ 6:40 ላይ ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። yes የአባቴ ፍቃድ which is የአብ ፍቃድ ማለት ነው። እኔ በመጨረሻ ቀን ምን አድርገዋለሁ? ሰቅሎ እንዲያድናቸው የሚላል እንዴ ቃልዬ? አሁን እኮ ልጅንም አይቶ አዳምጣ
ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው። ፍቃዱ ነው። እኔ የመጣሁት የአባቴን ፍቃድ ለመፈጸም ነው ይላል ብዙ ጊዜ። የእሱን ሀሳብ ሊያስፈጽም ነው የመጣው። እሺ፣ ስለዚህ የአባቱ ፍቃድ ምንድን ነው ታዲያ? በእርሱ በልጁ አይተን የመጣው መልእክት እንድንቀበል ነው፣ እሱን እንድናምን ነው። ኔግሌት አታድርግ። የምናወራውን ነገር ለምንድን ነው እየካድን ከሄድን ወደ አልሆነ ቴዎሎጂካል ኮንሰፕት ነው የምንሄደው፣ ወይም ደግሞ ወደ ሌላ ስለመለኮት ትምህርት ነው የምትሄደው። ግን ያለውን ነገር አክኖሎጂ እያደረግን ካለፍን ምንድን ነው የሚሆነው? ጥሩ ነው የሚሆነው ማለት ነው። ምን ለማገናኘት ፈልጌ ነው መሰለ፣ ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 25 እስከ 23 ያለውንም ድጋሚ ማየት ትችላለህ። ምንድን ነው የሚለው? በሰማይ ያለውን የአባቴን ፍቃድ ሳይፈጽም የአባቱ ፍቃድ ምንድን ነው? የአብ ፍቃድስ ምንድን ነው? የአብ ፍቃድ፣ የአብ ፍላጎት፣ የአባቱ ፍቃድ ምንድን ነው? ሁለት ቦታ ላይ ኮት ማድረግ እንችላለን። ቀደም ዴቭ ወይም ቃል ክስት ጋር ሆነ እየነገረ የነበረው የባይብል ክፍል ጋር ይሄኛው ባይብል አንድ ነው። የአባቱን ፍቃድ ነው ሳይፈጸም ጌታዊ የሚለኝ ሁሉ ወደ መንግስተ ሰማያት አይገባም። ዩሲ ፍርድና ደግሞ አዳምጠኝ፣ ፍርድና ደግሞ ሁሉንም ፍርድ አሳልፎ ለክርስቶስ ሰጥቶታል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23፣ ማቴዎስ 25 ላይ ከ31 እስከ 32 ሄደ በደንብ ብታይ ምንድነው ያለው? ፍርድን ሁሉ ለክርስቶስ እንደተሰጠ ነው። ኦን ዘ ባይብል አሁን ሁለት ባይብል ላይ ያለው ይሄ ነው ያለው። የአባቱ ፍቃድ መፈጸም ከስቅለቱ ጋር የሚገናኙ ጥቅሶች አይደሉም። አሁን የነገርከኝ እኛ እያወራን ያለ ነው ስቅለቱና እዛ እያወራ ያለው ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲ ነው። እኔ የሚገርመው ኤግዛክት ወርድ ፋላሲ ቃል በቃል ዶክተር ዛኪር ናይክ የሚጠቀሙትን ዲስከሽን ታይፕ ነው የሚጠቀመው ሰው ለአንተ ደግሞ ያ አይገባም። ኦኬ ሀቢብ የምትለው ነገር ካለ ቀጥ ሶሪ አንዴ ያለውን ላሳየውና እንትን ልበለው። እዚህ ጋር ቆስጥ ያለክ እስቲ እንትን ቦታ እዛ አድርገኝና ላሳየው። ችግር የለውም ምን እንደሆነ ማለት ነው። ስማ ይህ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ነው የሚለው። ምንድን ነው? አንብበው እስቲ ከዚህ ጀምረህ። ችግር የለውም አንብብልኝ። ከዚህ ጀምረህ ከዚህ ጀርባ አንብበው። አንብብ። ኦኬ አንብብልኝ። ቅርብ አቅራቢያ ሰው ስላለ ነው ማውራው። ቀጥል። ሙሴም በምድረ በዳ እባቡን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ምን ይላል? ሊሰቀል ይገባዋል። ኦኬ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወደዋል። ማነው አንደኛ ልጁን የሰጠው? እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ይላል። እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል። ያ እግዚአብሔር የተባለው ማን ነው? እግዚአብሔር አብ። ጎበስ ቴንኪው። እሺ ዓለም በልጁ እንዲያምን እንጂ በዓለም እንዳይፈርድ እግዚአብሔር አሁንም ወደ ዓለም አላከውምና። ወደ ዓለም የላከው ለምንድን ነው? በልጁ ዓለም እንዲያምኑ እንጂ እንዳይፈርድበት አላከውም። ስለዚህ ላኪው ማን ነው? እግዚአብሔር። ያ እግዚአብሔር ማን የተባለው? አብ። ምን ላይ ነው የሚያምን ያለው? ምን ላይ ነው የጠቀስክልኝ ያለው? ምን አለ? ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ እንኪው አቢብዬ ይቅርታ ያ ብሮ ዮሐንስ መጽሐፍ ቅዱስ ነው። ዮሐንስ ነው ምናምን አትልም። እሺ እንትና እኛ መጽሐፋችሁ ላይ ማለት ነው ዘይድ ነው እያለ ያለው አንልም አይደል እንዴ? ዘይድ ስለጻፈው ዘይድ ነው እያለ ያለው አይባልም አይደለም። አሁን እኛ አይደለም ሌላ አሁን ይሄኛው መልስ ሲመጣል፣ ቆይ አንዴ መልስ ሲመጣል መጽሐፍ ቅዱስ እንዲነይ አንተ ያመጣኸው ማን ያለውን ነው? አንተ አምጥተህ ጠቅሰህ እኮ ስትጠይቅ ማን ያለው? ያንን ማን ያለው? ማን የተናገረው? ሉቃስ ነው አይደል? ወይ ማርቆስ ነው አይደል? ወይ ዮሐንስ ነው አይደል የጠቀስከው? መልሱ ሲሰጥ ግን ማርቆስ ነው አይደል የተናገረው የሚል አርጊውመንት አታንሳ ፕሊዝ። እንደ ትልቅ ሰው እናውራ። ትልልቆች ነን፣ ጭንቅላት ያለን ወያርነት ልጆች አይደለንም። አንድ ጊዜ ግን ሀሳቡን ላስቀምጥ፣ ሀሳቡ እንዳይወጣ አንዴ። ክርስቶስ ራሱ ነው ያ ክርስቶስ ራሱ ነው የተናገረው።
የተናገረው ግን እንደዚህ አይነት አርጊው ክርክር ውስጥ ራሱ መግባት የለብንም። ማን ያለው ብሎ መጠየቁ በራሱ ስህተት ነው። ምክንያቱም እሱ ራሱ ጥያቄ ያመጣው እሱ ካለው እኮ ነው። መጽሐፉ ላይ እኮ የተናገረው ወይ ማርቆስ ነው የሚለው ወይ ዮሐንስ ነው። ማን ያለው? ስለዚህ እሱ አይደለም ልትለኝ አትችልም። አንድ ጊዜ ሐሳቤን ላስቀምጥ። እሺ አንዴ የመጨረሻ ግን እኔ ያነሳሁት ቅድም ያቋረጥኩትን አንድ ጊዜ ላስቀምጥ። እንደዚህ አይነት ፋላሶች ባንሰራ አሪፍ ነው። ኦኬ ሶ ስለዚህ ሉቃስ 22 ከ41 እስከ 42 ላይ ማለት ነው ምን ይላል? ከእርሱ የድንጋይ ውርወራ የሚያህል ራቀ ካለ በኋላ ማለት ተንበርክኮም ማለት አባት ሆይ ብትፈቅድ ይህቺ ጽዋ ከእኔ ውሰድ፣ ነገር ግን ልብ በሉልኝ፣ ክፈትልኝ በእናትህ ሉቃስ 42ን ከቻልክ ሉቃስ 22 41 እና 41 አካባቢ ላይ አባት ሆይ ብትፈቅድ ይህቺ ጽዋ ከእኔ ውሰድ፣ ነገር ግን ይሰመርበት፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ። የጸሎቱ ማሳረጊያ ምንድነው? የጸሎቱ ማሳረጊያ ምንድነው? ነገር ግን ካለ በኋላ የእኔ ፈቃድ አይሁን የአንተ እንጂ። ምንም ብሎ ቢጸልይ እንዲሆን ብሎ የጸለየው የማን ፈቃድ እንደሆነ የአብ ፈቃድ እንደሆነ ማለት ነው። ሶ ይሄንን ታዲያ እችን ጥቅስ ይዘን አይ ክርስቶስ ጸልዮአል ተሰምቶለታል ምናምን አልተሰቀለም ልንል አንችልም። አንድ እችን ይዘህ አልተሰቀለም ብሎ ለመናገር በራሱ ጭራሽ በነገራችን ላይ ክርስቶስ አልተሰቀለም ብሎ መናገር በመጽሐፍ ቅዱስ አይደለም፣ የመጽሐፍ ቅዱስ ጥያቄ ብቻ አይደለም። በነገራችን አልተሰቀለም ብሎ ማለት እውነት ጋር መጋጨት፣ ከታሪክ ጋር መጋጨት፣ ከእውነት ጋር መላተም ነው። መጽሐፍ ቅዱስን ብንዘጋው ታሪክ ራሱ ይጠይቃቸዋል። ከታሪክ ጋር ራሱ አትግባቡ፣ ከሪያሊቲዎች ጋር ከእውነቶች ጋር መጋጨት ስለሆነ ይህንን መካድ አይቻልም። መጽሐፍ ቅዱስ ላይ ግን ብንሄድ ማለት ነው ዕብራውያን 1:3 ክፈትልኝ። ዕብራውያን 1:3 ላይ ምን ብሎ ያስቀምጣል? እርሱ የክብሩ መንጸባረቂያ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ዋው አሜዚንግ! ምን አለ? ይሄንን እያነበብን ክርስቶስ አልተሰቀለም ልንል አንችልም። ግልጽ ስለሆነ ማለት ነው። ምን ያደርጋል? እርሱ የክብሩ መንጸባረቂያ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል ዕብራውያን 1:3 ላይ። ይህንን እያነበብን እንትን አንችልም። ነገር ግን ይላል በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ፣ ልብ በሉ በግልጽ አማርኛ እርሱ ሞትን ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂቱ አንሶ የነበረውን ኢየሱስ ከሞት መከራ የተነሳ የክብርና ከምን አለ? ከሞት መከራ የተነሳ አስምሩበት፣ ቃላቶቹ በደንብ እየተሰመረባቸው የምስጋና ዘውድ ተጭኖ እናገኘዋለን። ከምን የተነሳ? የሞተ ብቻ አይደለም፣ ከሰው ሁሉ ሞትን ይቀምስ ዘንድ ካለው በኋላ ከስር ደግሞ ምን አለው? ከሞት መከራም ጭምር የተነሳ እንደሆነ አስረግጦ ያስቀምጣል ማለት ነው። አንድ ጊዜ ቀጥሉ። ሶሪ በጣም እሺ። ማቴዎስ ወንጌል ላይ ይገባልኝ እዛው ያነሳው መልስ ልስጥበት። ማቴዎስ ወንጌል ማለት ያንተ ፖይንት ላይ ልገባ ነው፣ ችግር የለውም። 26 ከዛ 40 ላይ እሱ 39 ያነሳው 39 ላይ ሄደ። 39 ላይ ልክ ስትሄድ እሱ ምን አነሳ እዚህ ጋር? ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢችልስ ይህቺ ጽዋ ከአንተ ትለፍ፣ ከኔ ትለፍ፣ ነገር ግን አንተ እንደምትወድ እንጂ ይሁን እንጂ እኔ እንደምወድ አይሆን አለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት እያለ ያለው ምንድን ነው? ከኔ አለ ከኔ ትለፍ፣ ግን ነገር ግን አንተ እንደምትወድ ይሁን። ዝቅ ብሎ ምን አለ? ወደ ደቀ መዛሙርቱም ሄደ መጣ። እንግዲህ ጸሎቱን ልንመለከት ነው። የተሰማለት ጸሎት የትኛው ነው የሚለውን ነገር ልናይ ነው። ተኝቶ ማገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን አለ። በምንድን ነው ሊተጉ ያልቻሉት? እኔ ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ። ምን አለ? አሁን መንፈስ ተዘጋጅታለች፣ ምንድን ነው ግን ስጋ ግን ደካማ ነው አለው። ስጋ ምንድን ነው የነሳው? ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ የነሳው እንትን ምንድን ነው? ደካማ ነው። የእኛን ስጋ ነው ገንዘብ ያደረገው። ስለዚህ ያ ስጋ ምን ሆነ? ደክሟል፣ ፈርቷል። የሚፈራ ላይክ የሚደክም ስጋ ነው የያዘው። እሱ ምን አለ? ስጋ ደካማ ነው፣ ግን ምንድን ነው? መንፈስ ግን ተዘጋጅታለች። ስለዚህ ምን አለ? ቁጥር 42 ላይ ደግሞ ሁለተኛ ሄዶ ጸለየና ምን አለ? አባቴ ይህቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ምን ይሁን አለ? ፈቃድህ ትሁን አለው። ስለዚህ እንዳታልፍ እያለው ነው።
ምን ብሎ ተነጋገረ? ይቺ ጽዋ ከኔ ታልፍ ዘንድ ሳልጠጣት እንትንዳት የማይቻል እንደሆነ ፈቃድ ትሆን። ስለዚህ ይቺ ነገር እንድታልፍ አልፈልግም። ፈቃዱ ይቺ ነች። በስጋ ድክመት የተነሳ ምን እንዳይሆን ስጋ ደካማ ነው፣ ስጋ ይፈራል። ግን ምን ትሁን? ፈቃድህ አትለፍ፣ የማታልፍ ትሁን ብሎ አለ። ስለዚህ የትኛው ጸሎት ተሰማለት ካልከው ግልጽ በግልጽ እዛው በማቴዎስ ወንጌል ምዕራፍ 26 ቁጥር 42 ላይ እንዳስቀምጠው ይሄንን ገባህድ ያቺ እንደምትወድ ትሁን ያለውም ቀድሞ የሱ ፈቃድ ምንድነች አልኩ? መንፈስ የተባለው ያ ነው። አንደኛ ፍጹም ሰው ፍጹም አምላክ እንደሆነ በዚሁ ላይ ራሱ ስትመለከታለህ። ስለዚህ ዕብራውያን 5:7 ላይ ጸሎቱ የተሰማለት የትኛው ጸሎቱ ነው? በግልጽ አስቀምጥኩልህ እኮ እንዳታልፍ ብሎ ጠይቋል በጸሎት አይደለም? እሺ እነዚህ ጽዋ ከኔ ትለፍ ብሎ ያለባቸው 4-5 ጥቅሶች እኮ ፋይናላይዝድ አህድ እሱ ሲያስቀምጠው ጸሎቱ የተሰማበት ጸሎቱ ተሰምቶለታል። ኦፍ ኮርስ ተሰምቶለታል። ከዛ ግን ማለት ነው ምን የትኛው ከተባለውን ከሞት ባስነሳው ሲል ከሞት ሞቶ ተነስቷል። አለመሞትን አይደለም የሚያስይዙ ሞቶ መነሳቱን ነው። ጸሎቱ ተሰምቷል። ያ ፈቃድ ምንድነው? አብ የፈቀደው አንድያ ልጁን እስከ መስጠት ነው። በመስቀል ላይ ሞቶ ማልቀረ ሞቶ መነሳትን ነው። ያን ደግሞ ፕሩፍ ተደርጎለታል ማለት ነው። ይሄ እኮ ምንም የሚያጠያይቅ እኮ የሚያጨቃጭቅ ጉዳይ የለውም። ይህች ጽዋ ማለት ተመልሷል። ፖይንቱ እዚህ ጋር ነው መግደል ያለብን። ቆይ አውድ ፖይንቱ እኮ እዚህ ጋር ተመልሶላል። አሁን እኮ 10 ቦታ ለምን እንሄዳለን? እዚህ ጋር የሰው ልጅ የተባለው ማን ነው? 10 ቦታ አልሄድም እኔ እዚህ ጋር ላብራራልና መጨረሻ ላብራራለህና አሁን መልሱ ካልተመለሰልህ በዚህ መሰረት ይኸውልህ ኢየሱስ መከራን ተቀብሏል፣ ተሰቅሏል፣ ሞቷል፣ ከሙታን ተነስቷል። ቆይ አዳምጥ እኮ እያስረዳው ነው። ጽዋ ከኔ ትለፍ የሚለው ነው የተሰማለት ወይስ ይሄ እቺ ያንተ ፍቃድ እንደ ትሁን ያለውን ነው? የትኛው እንደሆነ አትቁረጥ እኮ አልኩህ እኮ አትቁረጥ። ቆይ አትቁረጥ አንዴ እዚህ ጋር ቁምና ትኩረት አድርግና ለምንድን ነው የተባለው? ይኸውልህ ኢየሱስ አለ መከራን ተቀብሏል፣ ተሰቅሏል፣ ሞቷል፣ ከሙታን ተነስቷል። ስለዚህ ኢየሱስ ከሞት የዳነው ባለመሰቀልና ባለመሞት ሳይሆን ተሰቅሎ በሞትና ሞትን ድል አድርጎ በመነሳት በትንሳኤው አማካኝነት ነው። ከሞት ዳነ ብሎ የተናገራት እዛ ጋር ላመጣት ቃል ማለት ነው። እሺ ሀቢቢ ኦኬ፣ አልሰማም እንዴ? ተቋርጠ ነበር። እሺ ሀቢብ ሀሳብ ስላለ በዛ ሀሳብ መቋጨት ይቻላል። በዮሐንስ ወንጌል ምዕራፍ 3 ባለው ሀሳብ ላይ መቋጨት ይቻላል። ቋጭት በቃሽ። እኔ እኮ 10 ቦታ እኮ መግባቱ አያስፈልግም ጋይስ። ይሄ እኮ ቀላል ነው። በቃ ግልጽ ነው። እዚህ ጋር ያ ፈቃድም አለ፣ እዚህ ጋር የወልድ መሰቀልም አለ። አለቀ ካላስ ዕብራውያን ላይ ምንም አያስፈልግም። አሁን የምጠይቀው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ፣ እንዲሁም ለምን እንደተሰቀለ ራሱ እዚህ ጋር ይናገራል። እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባል የተባለው ያ የሰው ልጅ የተባለው ማለት ነው። መልሰሃል። ኢየሱስ ኦኬ። ለምንድን ነው የሚሰቀለው? በዚህ መሰረት እጅህን ዞር አድርግልኝ እስቲ። ያው በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ምን ይገባል? ይሰቀላል። ያ የሰው ልጅ ማን ነው? ኢየሱስ። የሰው ልጅ እንዲሰቀልና እንዲሞት የማን ፈቃድና የማን ሐሳብ ነው የሚለው ሁለተኛው ላይ ፖይንት እናገኛለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁ እስኪሰጥ ድረስ ዓለምን እንዲወደዋል። ልጁ ወደ ዓለም የሰጠው ማን ነው? ልጁ ወደ ዓለም የላከው ማን ነው? እግዚአብሔር የተባለው ማን ነው? ቅድም አንበል የመለስከው ጎበዝ፣ አለቀ ካላስ። ስለዚህ ያ ፍቃድ የወልድ ፍቃድ ተመሳሳይ አንድ እንደሆነ እዚህ ጋር እናሳያለን። ስለዚህ አለቀ። ቻው። አላኮም የሚለውን እግዚአብሔር እንደላኪ ይናገራል። ወደ ርዕሱ እንሄዳለን። ይበቃል። የሁሉ ሰዓት ተጠቅመሃል። ማንም መጨመር ጨምርና እንግዲህ የእናንተ ያላችሁትን ወስዳለሁ። እሺ ሀቢቢ ቀጥል። ማንም
እሺ ሀቢቢ እዛው ላይ ዮሐንስ 10 ከ14 ታውጣልኛል። ዮሐንስ 10 ሰማለሁ ማለት ዮሐንስ 10:14 ታውጣለህ። ከይቅርታ ጋር ሀቢሽ ቅድሟን ጥቅስ ቁጥር ስጠኝ። ያንተ ፍቃድ ትሁን የሚለው ምንድነው? ያው የቱ ሉቃስ ወንጌል እኔ ከፈትኩልን ነው መሰቀሌ ያው መሞቴ አንተ ፍቃድ ትሁን የሚለው የሚያስይዘው 29 2:39 ነው። ቆንጆዚኖስ የትኛውን ነው የፈለገው? የአብ ፍቃድ ይሄ ነው ብዬ አመጣሁኝ አይደለም። ይሄ ጸሎቱ መሰማቱ ነው አልኩ። የተጸማው ጸሎት የቱ ነው የሚለው ግን ይሄ ነው ብለህ ያመጣኸው እኮ ይኸው በዛው ላይ ነው። ዝቅ ስትል እኮ ነው ራሱ ላይ ዝቅ 42 ላይ ስንት 26 ሉቃስ አይ ነው ማቴዎስ ራሱ ያመጣው ላይ 26 42 ላይ አንተ 39 ላይ ጠቀስክ 42 ላይ ይናገር ነበር ማቴዎስ 26 ሁለቴ መልካም እረኛ የሚለው ቀጥል ማለት እሺ እንደዚህ ይላል። መልካም እረኛ እኔ ነኝ። ይሄን እየተናገረ ያለው ራሱ ኢየሱስ ክርስቶስ ነው። እንደዚህ ያለ አብ እንደሚያውቀኝ እኔም አብን እንደማውቀው። ሶሪ ምን አልክ? አልሰማሁም። ተሰማለው የሆነ ጥዝ የሚል ነገር አለ። አይ መንገድ ላይ ስለሆንኩ ነው። እሺ አሁን ያልከው 42 ላይ መልካም እረኛ ነኝ 42 ላይ ማን ብራዘር ወይ አሃዳ እንደዚህ መበል እሺ አንተ ነው መልስ ዳንተ ነው መልስ አዳምጣ ቀጥል ማንም ማይ ቀጥል እሺ የምሰማ ከሆነ መንገድ ላይ ስለሆንኩ ነው። መልካም እረኛ እኔ ነኝ አለ ኢየሱስ። አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል። ነፍሴንም ስለ በጎች ምን እላለሁ አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ። እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናል። እሺ ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል። እኔ በፈቃዴ አኖራለሁ እንጂ ከኔ ማንም አይወስዳት። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። አየው፣ የአባቱ ትእዛዝ ምንድነው ሲባል ነፍሱን ስለ በጎቹ መተው፣ ከዛ በኋላ በጎቹን የራሱ ማድረግ፣ ከዛ ከዚህ መንጋ ያልሆኑ ሌሎቹን መቀላቀልና አንድ መንጋ ማድረግ። አየህ፣ አይሁዳውያንንም ከአይሁድ ውጭ ያሉትንም በሙሉ ቀላቅሎ የእግዚአብሔር አንድ ሕዝብ ማድረግ መሆኑን የአባቱ ፈቃድ እንደሆነ የሚናገርበትና እሱን ደግሞ ሊያደርግ ነፍሱን ሊሰጥ እንደመጣ ይናገራል። ስለዚህ የአባቱ ፈቃድ ምንድን ነው? ነፍሱን ስለ በጎቹ እንዲተው፣ በጎቹ እንዲሰበስብና አንድ እንዲያደርግ ነው። ይሄ ደግሞ ከእግዚአብሔር የተቀበለው ትእዛዝ የእግዚአብሔር ሐሳብ እንደሆነ ይናገራል። ስለዚህ እዛ ጋር ሄደ ስጠቅስ እዚህ ጋር ያለው ጥቅስ ቀድሞ ኢየሱስ ሲናገረው የነበረው ነገር ነው። ፈቃድ ይሁን ሲል ምን እያለ ነው? ነፍሴን ለበጎቹ ተዋለሁ፣ እነሱን አንድ አደርጋለሁ በሞትና በሕይወት እያለ ነው። ምንም ግልጥ የሆነ ነገር ነው እየጠየቅ ያለው። በግድ ካላጣመምኩት አልክ እንጂ። እሺ ጥሩ ነው ያብራራኸው። ግን እኔ አሁንም ማቴዎስ 26:42 ላይ ራሱ ይሄ ጽዋ ከኔ ማለፍ የማይችል ከሆነ ራሱ ያንተ ፍቃድ ይሁን ብሎ እንዳለ ነው እየተረዳ ያለሁትና አቤት አይሰማም እንዴ? ሰውዬ በቃ ይበቃል፣ ተመልሶላል። በበቂ እንደውም ማይ መጨመር የለበትም። ያኛው እኔ እንትን ያልኩ ራሱ በጣም በቂ ነው። ላኪው ማን ነው? አብ ነው።
አብ ደግሞ ሲልከው ፈቃድን መላኩ ራሱ በዛ በመላኩ ውስጥ ፈቃድ እንደሆነ ያሳውቃል። ፈቅዶ ወዶ ነው የላከው። እሱ ላይ ቅሬታ ያለኝ ሀቢብ መሰቀሉንም እኮ አልክድም። ያ ፈቃድም በባይብል እንደዛ እንደሚል አላቅም አልክድም። ግን ተቃራኒ የሆነ ሐሳብ አለ። ቆይ ይቅርታ መሰቀሉን አልክድም ካልከን ማለት ነው ጸሎቱ ጸሎቱ ተሰምቷል ስትል የነበረው ምኑን ነበር? ቅድም እኮ ጸሎቱ ተሰማለት ሲል አልሞተም እያልክ ነበር እኮ የተሰማለት ጸሎት ብለህ እና አሁን ግን መሰቀሉን አልክድም ካልከን ዋት ተሰቅሏል። ወንድማችን ቦታ ላይ ወንድማችን ክርስቶስ ተሰቅሏል ሰቅለውታል ይላል። ሌላ ቦታ ላይ ደግሞ ጸሎቱ ተሰምቶለታል ይላል። ስለዚህ ሁለቱ የተጋጨ ሐሳብ ነው። በቃ ከተጋጨብህ በጣም ጥሩ ነው። ግን ክርስቶስ ተሰቅሏል ወንድማችን እኮ እንደ ባይብል እኮ ተሰቅሏል ነው የሚለው። ኦኬ ስለዚህ ኢሳና ክርስቶስ አንድ ናቸው። ኢሳና ክርስቶስ ስለ አንድ ፐርሰን ነው እየተወራ ያለው። ባይብሉ በተሳሳተ መልኩ ይገልጸዋል፣ ቁርአኑ በትክክለኛ ማንነት ይገልጸዋል ብዬ ነው ማምነው። አሁን እሱ ራሱን ይቻላል። ቁርአኑ እንደ ባይብል እንዳልተሳሳተ ተሰቅሏል ብለው ዋሽቶበታል። እያወራሁ ነው። አሃድ ቁርአኑ እንዳልተሳሳተ ታሪካዊ ማስረጃ ስጠኝ። የፈጣሪ ቃል ነው። ታሪክ አያስፈልገኝም። ፈጣሪ ማለት ሰይጣን ፈጣሪ ነው እያልከኝ ነው? ቁርአን የፈጣሪ ቃል ነው። ሰይጣን ፈጣሪ ነው እያልከኝ ነው ወይ? አዳምጠኝ እባክህ። ጥያቄ ጠየቅ። አሁን ትንሽ ታሪካዊ ማስረጃ ስጠኝ። ውሸት አለመሆኑ ፕሩፍ አድርግልኝ። ቁርአን ላይ እየተነገረ ያለው ቃል ውሸት አለመሆኑ በታሪካዊ ማስረጃ አስደግፋ አሳየኝ። እሺ ወደዛ ከማለፋችን በፊት ኮንትራዲክሽኑን ብታጠራልኝ ደስ ችግር የለውም። ከዚህ በላይ ላነጻ አልፈልግም። አንተ ዓላማ ምን እንደሆነ ተሰምቶለታል። አዳምጥ ወንድማችን፣ ዓላማ ምን እንደሆነ ስለገባኝ እኔ ላይክ ሃምብል ሆኜ አውርቻለሁ እስካሁን ድረስ። እሺ ብዬም ታዝዤ እንትን ብለናል። ዲቤት ላደርጋችሁ ሳይሆን የገባሁት እቺ እና የእናንተ ምልከታ ብቻ ነገራችሁኝ እሱን ይዛለሁ ብላል። የኛ ምልከታ ነገረንሃል አለመቀበል የራስ ቆስቲ እዚህ ጋር ያላችሁ ሰዎች እንድትታዘቡ የምፈልገው አንድ ታሪክ አንዱ ሀቅ አለ። ከዚህ ልጅ የምትማሩት ነገር ሲገባ ይሄ ልጅ አልተሰቀለም እንደዛ ነው ብሎ ገብቶ በስነ ስርዓት ሲመለስለትና ምንም አይነት ነገር ሊያመጣ ስላልቻለ ወዴት ገባ? ወደ ኮንትራዲክሽን ገባ። ይጋጫሉ ወደ ቤት ሲጀመር መጀመሪያ ይሄ እዚህ ጋር እንደዚህ ይላል እዚህ ጋር እንደዚህ ይላል ብለህ መጠየቅ ነበረብህ። ካሳየነ በኋላ ጸሎቱ ተሰምቶለታል አልሞተም እያልክ ጠቅሰ ስትጮህ ስትከራከር የነበርኩት ሲመለስልህ ኮንትራዲክሽን ነው ጥያቄ አልክ። ይሄ ነው የእስልምና እንግዲህ እንትን አይደለ? አሁን ጨርሰናል። በቃ አሁን ጨርሰናል። አይ ቲንክ ከዚህ በላይ ብዙ መሄድ አለብን ማስረጃውን ይስጠን ቃልዬ። በቃ ቁርአን እየተናገረ ያለው ነገር ውሸት ስላለመሆኑ ታሪካዊ ማስረጃ በፊት ግን እኔ ቃልን ተወውና የጠየቅኩህን ጥያቄ ብቻ መልስ። ወደኋላ እንመለስም። ቁርአን ያወራው ነገር ያላልኩትን ብለዋል አለኝ። የሚያወራው ነገር ኧረ በእናትህ ሰው እያስወረደ ቆጥጥሪውስ መልስ የማይሰጥ ከሆነ ለምን ትዳረቃለህ? በቃ ከዚህ በኋላ ሌላ ነገር ካወራህ አስወርድሃለሁ። መመለስ የምትችል ከሆነ ግን ቁርአን እኔ ገላግያለሁ። ቅድምም አውርጄው ነበር አንተን ያስገባው ትላለህ። እንዲህ አይነት ቀልድ አለ እንዴ? በዛ ግራ ገባህ ነው። ማማዝነሽ ኢየሱስ ክርስቶስ እንደሚሰቀል ታየ አመነ። ከዛም በኋላ እሷ ማድረግ ያለበት ቆስጠንጢኖስ ጠየቀው አይደለ? አሁን ቆስጠንጢኖስ እየገባበት ያለው ሙር ተመችቶኛል። ለምን ከመጽሐፍ ቅዱስ ተሰቅሏል ካለ ወደ ቁርአን መጣ ቆስጠንጢኖስ። ከዛ ወደ ቁርአን ሊገባበት ነው አካሄዱ። ከዛም ይላል አሁን ኢየሱስና ኢሳ አንድ ነው አለው። አዎ አንድ ናቸው አለ። አንድ አይደሉም ካሉ እኮ ቁርአን እኮ ማስረጃ እኮ ታሪካዊ ማስረጃ እኮ አምጣ እንለው። አንድ ነው ስላለ ኦኬ አንድ ስለመሆናቸውና እዚህ ጋር መጽሐፍ ቅዱስ ተሰቅሏል ይላል ኢየሱስ ክርስቶስ፣ እዛ ጋር ኢሳ አልተሰቀለም ይላል። ኦኬ አለመሰቀሉን ማስረጃ ምን ሂስቶሪካሊ ማስረጃ ሲባል አይ ቃል እኮ እንዳለው አይ እንትና እኮ ቢቢ እንዳለው ማለት የለብም። እኛ ያንተን ጥያቄ በስነ ምግባር ስንት ማስረጃ ያሳየን? ወደ 10 ማስረጃ ነው በጥቂቱ ያሳየን። ኢየሱስ ክርስቶስ እንደተሰቀለ ደግሞ አመንክ። ከዛን ይጋጫል አልክ። ስነ ምግባር እኮ ቢኖራችሁ ኦኬ በለት ሄደና የራስን ጥያቄ ታሪካዊ ማስረጃ ታመጣለህ። ከራስም ዕውቀት የለም የራስን ጠይቀ አልጨረስ ገና መጽሐፍ ቅዱስ ላይ መምጣት ራሱ እየገረመኝ ነው። እግዚአብሔር ይመስገን እንደዚህም እንኳን ሰንተ በመውጣት ግን እዛ ማን ይጫወትባል? ያንተ ኡስታዞች ይጫወቱባል። አንድ ቀን እኛ መጥ እንደጠየቀን እነሱን ኢሳ አለመሰቀሉና አለመሞቱ
አንድም ጠይቆ ያቀመ ልጅ እንዲህ ስታስቡት አያችሁት? ሀቢቢ አታውቁትም እንደ አህድ እኮ ሰግጥ ያለ ነው። እኔ አውቀዋለሁ ድሮም እና ምን ላይ ታውቃለህ ተመሰለ ሲል አንድ ሰው ከነበረው ማንነት ወደ አልነበረው ማንነት ተቀየረ ማለት ነው። ይሄንን ተፍሲራቶችም እንደዛ ይላሉ። ቀየረው ነው ስለ አይ እንደዛ አይደለም ማለት እናለዋለሁ። ዓለም ላይ አሁን ለምሳሌ ሀቢብ እኔን ሊመስል ይችላል፣ እኔና ሀቢብ ልንመሳሰል ይችላል። እንደዛ ነው አለኝ። እሺ አንድ ከፈለክ ከተፍሲር የፈለከውን አንዲት እስላማዊ ማስረጃ ያምጣ ስለው ከየት አባቱ ያምጣ? የለም ስለሌለ ነው። ነገ እመጣለሁ ምናምን ያለው ውሸታም ስለሆነ ነው። በእስልምና ምን ይፈቀዳል? ውሸት ይፈቀዳል። በውሸት የሚመሰከርለት አላህ ነው ያለው። በውሸት ነው አላህ እየመሰከሩ አላህን ሊያድኑት የሚፈልጉት በውሸት ነው። ምክንያቱም ቅዱሱን ውሸት ተቂያ ተፈቅዶለታል። በግልጽ ነው ይሄ ልጅ ዋሸው 360 ሰዎች ፊት። እውነቴን ነው የምነግራችሁ። አልዋሸውም ካለ 360 ሰዎች ፊት ቪዲዮ ሰጥቶ ነው እስኪ ማስረጃው ነው እኔ እንዴ ይሁዳ ኢሳን ይመስላል እያሉ እኮ ነው እንትና ሙፈሲሮቹ እንደዛ ለሚፈቱት ሙፈሲሮቹ እኮ እንደዛ ለሚፈቱት እንትና ነው እርስ በርሳቸው ተጣጣጡ ያለ እኮ ነው ሰውዬው ውጪ ዚያ ወይ ደግሞ ሰውዬው እስስት ነው ማያ ነው ባንዴ ይቀየራል። አረ ቀልድ አረ ካሞን ብሮ አይ ችግር ማስረጃውን ይዞልን ይመጣል። በኋላ የጠቀሳቸውን ማስረጃዎች እንዳለ አጥንቼ ይመጣለሁ ብሏል። በጣም ብዙ ማጥናት ያለበት ነገር አለ እስልምና ላይ ራስ እንደነገርከን ማለት ነው። ቢያንስ 3 ሀሳቦችን አንስተንልህ አይ ነገር ማጥናት አረ ተው ቆስጠንጢኖስ የዛሬ ዓመትም እንደዚህ ነው ያለን ይሄ ልጅ እንዴ በቃ እንደዛ እኮ ደግሞ እንደ ሀድን የዛሬ ዓመትም እንደዚህ ነው የመለሰው። ነገም ደግሞ ከመጣ ታዩታላችሁ እንደዚህ ነው መልስ ይመልስላችሁ ነው ይላል እንዴ አሃድን ወቁት እንጂ አታውቁትም እንዴ አሃድን